ወደና አይደለም የአንድ ዘር ተወላጅ ይሆን ሰላም ሊወርድ ይገባል ጦርነት ሊቆም ይገባል የሰው ደም ሲፈስ ነው ምን ሰማው በየጊዜው አሁንማ ሞትን ለምደነዋል ለምሳሌ ከተማው ሲታየው ውብ ነው ቆንጆ ነው በጣም ደስ ይላል እኔ ምንም ማልከደው ነገር ነው ምን ከዚህ ጉዳይ ላይ ተነስተ ደግሞ እስቲ የሆነ ግንባታ ፍቃድ ልውሰድ ብለ ደግሞ የሆነ ክፍለ ከተማ ስትሄድ 500 ሺህ ብር ካላመጣ ወይም 1 ሚሊዮን ደግሞ ይላል ብላ 18 ዓመት እናት አልቅሳ አጥብታ አሳድጋ ባንድ ጥይት ሲሞት ምን ያህል ነው አርሲ ብቻ አይደለችም ኢትዮጵያ ማዘን ላይ ናትና ጥሩ አለቃ ሲኖር መንገድ ብሩህ ይሆናል ወደ ኢትዮጵያ ትወድቃለች ኢትዮጵያ ትፈራርሳለች የሚል አመለካከት የለኝ ለምታውቀው ወንጭፍ ወደ ኋላ ተጎትቶ ነው ወደፊት የሚስፈነጠረው የኋላ ታሪካችንን ማወቅ አለብን ያለውን አስተዳደሩ መንግስትን የመደገፍ መንግስትን የመቃወም መብት አለው ጊዜ ባመጣው የዘርና የሃይማኖት ግጭት ብዙ ወገኖቻችንን አተናል ብዙ ፈተናዎች ብዙ መከራዎች ገጥሟታል በብዙ መከራዎች ውስጥ ግን ሁሉ ጊዜ ተወጣ ባሸናፊነት ትሄዳለች ዳያስፖራኑ ስሩ እንዲያርጉ ተብሎ መስራት ሲፈልጉ እንቅፋት ጉቦ በጉቦ መከራ በመከራ ይሄንን መስማት ያማል ያሳፍራል በድፍረት ነው የምናገረው ኢትዮጵያ የምትባል የለችም ኢትዮጵያና ኢትዮጵያዊነት ሞቷል ደቋል አንተ ኢትዮጵያን ብለህ ምትላት በቲያትር ብዙ አመት የለፋላት ኢትዮጵያ አሁን ላይ ስታያት ምን ይሰማሃል ኢትዮጵያውያን በውጭው ዓለም የሚኖሩ ከሆነ መኖር እንደ ዶክተር መላኩ በያን ከጥንቱ ነጭና ሻንቂላ በቂም እንደኖረ ሲዋጋ ሲጣላ እኔ ግን ሀበሻው በምን ወገልለይ በማይነካይ ነገር ለምን ልሰቃ ይላል ይቱም አልፈን ወደ መተራረዱ መተናል በጠራ ጨረቃ በኩለ ሌሊት ወገቡና እጇን በእጁና እጁ ያዘ ጆሮ ግንዱ ሰማ በጥፊ ሲላጋ ወይ ጀማሪ መሆን ወይ ተማሪነት ኢትዮጵያ ብድርሽ ይግባኝ አልከዳሽም ክንዴ ይክዳኝ የተሸላሚዎች በአርት እኔና ሮፍናን ነበርና ሁሉም ሰው እያንዳንዱ ራሱን ከወቀሰ ከጥፋት እንድናል ዝቅ አድርገው ነው ጃኬት ኦር ሌቪት ነው ያለው በዚህ በመከፋፈል በዘርና በሃይማኖት ሳይሆን በፍቅር ኢትዮጵያ በሚል ጠንካራ መሰረት ላይ ተነስተን ከሄድን አፍሪካን ሁሉ የምንመራ ታላላቅ ህዝቦች እንሆናለን የሚል ተስፋ ነው ያለኝ ካልተፋቀርን ካልተዋደድን ካልተዋሃድን በኢትዮጵያዊነት ስሜት ካልተንቀሳቀስን ድህነት ነው የሚወርሰን ሁላችንም ራሱን ቢያይ በሙያ ረገድ እንኳን ሙያችን አሽቆልቁሎ መሬት ወድቋል ማን ነው ተጠያቂው በሃይማኖት ሳቢያ በዘራቸው ሳቢያ ለሞቱት ኢትዮጵያውያን ሀዘናችን እጅግ በጣም የከፋ ነው እግዚአብሔር መጽናናቱን ይስጥልን ሰላም ጤና ይስጥልን የተከበራችሁ ክብራት የሐሌታ ቴሌቪዥን ተከታታዮች እንደምን ሰንብታችኋል እንደምን ከረማችኋል እንግዲህ እንደወትሮ ዛሬ እንግዳ ይዘን መተናል እንግዳችን ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወደው ትልቅ የቲያትር ባለሙያ ተስፋዬ ሲማ ነው እንግዲህ ተስፋዬ ከሀገረ ኢትዮጵያ ወጥቶ ለረጅም ዓመትም በሀገረ አሜሪካ የቆየ ዛም ያለ ትላልቅ ስራዎችን ሲሰራ የነበረ ኢትዮጵያ ብሎ የማይጠግብ ትልቅ ባለሙያ ነው ዛሬ ስቱዲዮአችን መጥቶ ከኛ ጋር ቆይታ ያደርጋል እናንተ ማብራችሁን ቆዩ ካሳሁን ተስፋዬ ነኝ ተስፍሽ እንኳን ደህና መጣ እንኳን ደህና ቆየኝ እኔም ለዚህ ለሐሌታ ፕሮግራም እንግዳ ስላደረጋችሁኝ እጅግ በጣም ደስ ብሎኛል እንግዲህ በተለይ ሰሞኑን በቅርቡም የተመረቀ ትልቅ ቲያትር አለ ከዛ ውጪም አንተ በመሰራቸው ስራዎች ንጉስ አርማህን ጨምሮ በርካታ ስራዎች ኢትዮጵያን የሚተርኩ ናቸው ኢትዮጵያን የሚያነሱ ናቸው ስለ ኢትዮጵያ ከፍታ ሁሌ የሚያወሩ ናቸው ኢትዮጵያን በፍቅር የሚገልጹ ናቸው አንተ ምትላት ኢትዮጵያ አሁን ላይ ስታያት እንግዲህ ብዙ ያጣናቸው ነገሮችም አሉ ያገኘናቸው ነገሮች አሉና አንተ ኢትዮጵያን ብለህ ምትላት በቲያትር ብዙ አመት የለፋላት ኢትዮጵያ አሁን ላይ ስታያት ምን ይሰማሃል እውነት ነው ኢትዮጵያ እጅግ በጣም ትልቅ ሀገር ናት
ኢትዮጵያ እኮ የሰው ልጅ ምንጭ ናት። ኢትዮጵያ በዘመኗ በከፍታ ላይ ለረጅም ዘመን የቆየች ናት። በተለይም እጅግ በጣም የምወዳቸው መምህሬ አባቴ የምላቸው ባለቅኔ ሎሬት ጸጋዬ ገብረመድህን ጋር በጣም ትልቅ ቀረቤታ ስለነበረን ሁልጊዜ ከአንደበታቸው የምትወጣዋ ኢትዮጵያ ልዩ ኢትዮጵያ ናት። እጅግ በጣም ድንቅ የሆነች ኢትዮጵያ። በዚህ ላይ ደግሞ ዝም ብሎ በአፋቸው ብቻ ሳይሆን በአንትሮፖሎጂ ጥናታቸው፣ በቅኔ አዋቂነታቸው ኢትዮጵያን በማሳወቅ እኚህ ሰው ተወላጅነታቸው ወደ ኦሮሞ ነው። በእርግጥ ከአማራና ከኦሮሞ ህብረተሰብ ነው የተወለዱት። ነገር ግን አምቦ ናቸው። ገና እዛ ህፃን ሆኖ ነው የኤሌመንተሪ ተማሪ ሆነው ጃንሆይ ቲያትራቸውን ያዩላቸው እና እስከ ዕለተ ሞታቸው አሁን 20 ዓመት ሞላቸው። እስከ ዕለተ ሞታቸው ኢትዮጵያ እንዳሉ አፍሪካ እንዳሉ እኛ የሰዎች ሁሉ የበላይ ነን። ኢትዮጵያ ስሟ እንኳን ሲጠራ ይሄ ለኮስኮስ ወለ ኢትዮጵያ እንኳን እንዲባል የማይፈልጉ ኢትዮጵያ ብድርሽ ይግባኝ አልከዳሽም ክንዴ ይክዳኝ የሚሉ እጅግ በጣም ከሳቸው ጋር መቆየት ማለት ምንም ነገር ዛሬ በስልጣኔ ዓለም የሄደበት በሙሉ የመጣው የተፈለሰፈው የሄደው ከኢትዮጵያ ነው የሚል ጥናት አላቸው። የአንትሮፖሎጂ ጥናት በጣም በሚገርም ስለ ሰው ልጅ ቋንቋ፣ ባህል ያጠኑት እጅግ በጣም ድንቅ ስራ አለ። ከቲያትሮቻቸው ውጭ ቲያትሮቻቸውን በሙሉ በኢትዮጵያና በኢትዮጵያውያን ላይ የተመረኮዘ ኢትዮጵያን ከፍ የሚያደርግ በተለይ ድሃውን ህብረተሰብ የሚያነሳ የእሱን ችግር መከራ የሚያሳይ ቲያትሮች ናቸው። እነ በልግ፣ እነ የከርሞ ሰው፣ እናት አለም ጠኑ፣ ሀሁ በስድስት ወር፣ ሀሁ ወይም ፐፑ ፊደል ማዶ እስከ ለተሞታቸው ድረስ የጻፉት ቲያትር በኢትዮጵያ ላይ የተመረኮዙ ናቸው። ኢቭን በጣም ቀልና ፌዝ የበዛባቸው የሞሊየር ስራዎች እንኳን ፌዝ ዶክተር የሚባሉት ዚቀኛው ጆሮ፣ ክራር ሲከር እነዚህ ቲያትሮች በሙሉ በቀልድ እያዋዙ ግን በኢትዮጵያዊነትና በኢትዮጵያውያን ላይ የተመሰረቱ ናቸው እና ከሳቸው ጋር አንድ አፍታ መቀመጥ ማለት የኢትዮጵያን ታላቅነት የሚያሳይ ነው። ከማረፋቸው በፊት በጣም በሚገርም ሁኔታ አንድ ቀን አፍሪካን አሜሪካንስ ከአሜሪካን ሀገር መጡ። ወደ 6 የሚሆኑ በጣም ረጃጅም ጠቋቁር ናቸው። እኔ አይቻቸው አላውቅም አሜሪካኖች ምን እንደሚመስሉ እና ዛሬ ወደ ኢትዮጵያ ሆቴል እንሄዳለን አብረን የሆኑ ወንድሞቻችን ይመጣሉ ብሎ ነው የወሰዱን። ልክ ሲያቸው ዌልካም ሆም፣ እንኳን ወደ ሀገራችሁ በሰላም መጣችሁ ወደ ተፈጠራችሁባት ብለው እነዛን አፍሪካዊ አሜሪካንስ እንዳሁኑ ብዙ በማይታወቅበት ዘመን አቅፏቸው ደግሞ ልክ እሳቸውም ቁመት ረጅም ነው፣ በእሳቸው ልክ ያሉ ናቸው። ያ ለኢትዮጵያ ያላቸው ፍቅር፣ የጥቁር ህዝቦች ምንጭ፣ የጥቁር ህዝቦች ታላቅነት፣ እንደገና ደግሞ ኢትዮጵያ በዓለም መድረክ የነበራት ታላቅነት፣ ክብር እጅግ በጣም ድንቅ ነው። ስለዚህ ያቺ ኢትዮጵያ በዘመናት ደግሞ ትነሳለች፣ ትወድቃለች፣ ትነሳለች፣ ትወድቃለች። በጦርነት በተለያዩ በችግር በመከራ በረሃብ ለረጅም ዘመናት ወደ ኋላ ከሄደ ብዙ ፈተናዎች ብዙ መከራዎች ይገጥሟታል። በብዙ መከራዎች ውስጥ ግን ሁልጊዜ ተወጥታ በአሸናፊነት ትሄዳለች እና ስለዚህ እኔም ከቆየሁባቸው አገሮች ለመመለስ በጣም ያጓጓኝ ውጭ ሆኖ ከዳር ሆኖ ኢትዮጵያ እንዲሆነች ከማለት የበኩሌን ድርሻ ለምን አላደርግም በዚህ በኪነ ጥበብ። ምክንያቱም በጥበብ ሀገር ታድጋለች። ትልቁ ነገር ሀገርን ለመለወጥ የመንግስታት መለዋወጥ ሳይሆን ትልቁ ሚና የሚጫወቱት የህዝብ አእምሮ መለወጥ ነው። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና ትልቅ ነው እና በኪነ ጥበብ የሚያድጉ ኢትዮጵያን የሚያፈቅሩ ታላላቅ ስነ ምግባር ያላቸው ወጣቶችን ማፍራት ከተቻለ ትልቅ ነገር ነው። ኢትዮጵያን ማዳን ነው ከሚል ነው አመጣጤና በተቻለ መጠን በጋራ በህብረት በፍቅር በአንድነት በዚህ በመከፋፈል በዘርና በሃይማኖት ሳይሆን በፍቅር ኢትዮጵያ በሚል ጠንካራ መሰረት ላይ ተነስተን ከሄድን አፍሪካን ሁሉ የምንመራ ታላላቅ ህዝቦች እንሆናለን የሚል ተስፋ ነው ያለኝ። ይመለሳል ብለነው አሁን ትንሽ ያጣነው ነገር አለ። ለምሳሌ ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት ወይም ደግሞ በቲያትር ጥበባት እንደተመረክ አርሲ ክፍለ ሀገር ነው የሄድከው ለስራ። እውነት ያቺ የምታውቃት አርሲ ትንሽ ሰሞኑን ደግሞ
የሀዘን ድባብ ላይ ናት። ወገኖቻችንም እንግዲህ ይሄ ጊዜ ባመጣው የዘርና የሃይማኖት ግጭት ብዙ ወገኖቻችንን አጥተናል። ለአጣናቸው ወገኖቻችን በጣም ነው የምናዝነው እና ያቺ አርሲ ዛሬ ሀዘን ላይ ናት። አርሲ ብቻ አይደለችም፣ ኢትዮጵያም ሀዘን ላይ ናት እና ምናልባት ዓለም ስትቶን ሄዷል በስልጣኔ። እኛ ግን ዛሬ በእንደዚህ ባላስፈላጊ ነገር መሆናችን እንደው ምን ይሰማሃል? ነገ የተሻለ ነገር ይመጣልስ ብለህ ታስባለህ ወይስ በዚሁ ይቀጥላል ብለህ ነው የምታስበው? አዎ መቼም አሁንም በተለያዩ ስፍራዎች የተለያዩ ችግሮች ይደመጣሉ። ያኔ አሁን እንዳልከኝ እኔ እንደተመረኩ የሄድኩባት አርሲ፣ ከዛ በኋላ ማመት ቆይቼ የሄድኩበት ቦረና ነገሌ፣ ሌሎችንም ቦታዎች በቲያትር ዞረን በደቡብም በምስራቅም በምዕራብም በሰሜንም ዞረን በርካታ ቲያትሮችን አሳይተን በርካታ ቦታዎች ሄደን ምንም ጭንቅ ሳይኖር ሰርተን እንመጣለን። የቋንቋ ቤሪየርስ ልዩነት ሳይኖር ከሌ የዚህ ዘር ነው ከሌ የዚህ ሃይማኖት ነው ሳይባል ሙስሊሞቹ መጥተው የቤተክርስቲያን ገንዘብ የሚቀበሉ ሁሉ ነበሩ። አንድ ጓደኛ አለኝ የወሎ ሰውና ሀጂ ናቸው። የቤተክርስቲያኑን ገንዘብ ተሰብስበው የሚቀመጠው እሳቸው ጋር ዛሬ እኛ ተሰብስቦላችኋል ሁሉ የሚባልበት፣ ክርስቲያኖችም የሙስሊሞችን እንትን የሚጠብቅ ወላሂ እናንተ ታቦቱን አትሰርቁም ብለው የሚታገሉ ያሉበትና ጥምቀተ ባህሩንም አብረው የሚያከብሩ አብረህ ስታደርግ ከሌ ዘሩ ይሄ ነው ያ ነው የማትልበት በፍቅር የሚኖርበት ዘመን ነበር። ይሄ አሁን ባለፉት 30 ዓመታት የመጣብን መከራ በዚህ በዘር ጉዳይ እጅግ በጣም አደገኛ ነው። ያ የተተከለብን መርዝ ነው ዛሬ ቦምቡ በየቦታው የሚፈነዳዳው። ያ የተተከለብን በዘር በክልል በጎሳ ተከፋፍለን እንድንኖር የተደረገበት ትልቁ ለአገዛዝ እንዲያመች የተደረገበት ነገር ነው መከራና ችግር ላይ ጣለን። ይህ ያሳዝናል። ለሞቱት በጣም እናዝናለን። በሃይማኖት ሳቢያ በዘራቸው ሳቢያ ለሞቱት ኢትዮጵያውያን ሀዘናችን እጅግ በጣም የከፋ ነው። እግዚአብሔር መጽናናቱን ይስጥልን። ግን ትመለሳለች ያቺ ኢትዮጵያ፣ ያቺ ታላቅ ኢትዮጵያ ትመለሳለች። በሁሉም ቋንቋ በሚናገሩ ማህበረሰብ እኩልነት፣ በሁሉም ሃይማኖቶች እኩልነት አድርገን በፍቅር የተመሰረተች ታላቋን ኢትዮጵያ እናደርጋለን የሚል ሐሳብ አለ። በእንደዚህ አይነት ነገር ኢትዮጵያ ትወድቃለች፣ ኢትዮጵያ ትፈራርሳለች የሚል አመለካከት የለኝም። ወደ አንድነት የሚወስድንን ወደ ፍቅር የሚወስድንን በጋራ በሰላም በመነጋገር መሳሪያ በማንሳት ምናምን አላምንም እኔ። በጋራ እናት ማታለቅስበት፣ ወጣት የማይሞትበት፣ በፍቅር በአንድነት ተነጋግረን ተወያይተን ተጨቃጭቀን በሐሳብ ልዕልና አሳድገን ኢትዮጵያን ከፍ እናረጋታለን የሚል እሳቤ ነው ያለኝ። አንተ የኪነ ጥበብ ሰው ነህ፣ በተሰማራበት ሙያ ነው እንግዲህ መለወጥም ካለብህ ማሻገርም ካለብህ በሙያ በተሰጠህ ሙያ ነው የምታደርገው። ይህንን እናምናለን ሁላችንም። ለምሳሌ ቅድም አንድ ያነሳሁ ነገር አለ። ቲያትር እንደጀመራችሁ ኢትዮጵያን ዞራችኋል። የኢትዮጵያ የትኛውም ክልል ስትዞሩ ብዙም ችግር አይገጥማችሁም ነበረ። አሁን ላይ ከአንድ ክልል ወደ ሌላ ክልል ለመሄድ በጣም ችግር ሆኗል። ምናውቀው ነገር ነው። ሰዎች ታገቱ፣ ሰዎች እንደዚህ ተደረጉ። አሁንም እየሰማናቸው ያሉ ነገሮች ናቸው። ከቅርብ ጊዜ ወዲህ በጣም ደግሞ እየጠነከረ መጥቷል እና ይሄ ጥበብ ለማን ነው የሚሰራው? ለአዲስ አበባ ሕዝብ ብቻ ነው የሚለውን ነገር እጠይቃለሁ። ምክንያቱም የምንቀይረው አዲስ አበባን ብቻ አይደለ? የክልል ሰዎችንም ይሄን የእናንተን ጥበብ ማየት አለባቸው። ለምሳሌ ህንደኬ በመላው ኢትዮጵያ መታየት አለበት ብዬ አምናለሁ። ምክንያቱም ኢትዮጵያዊነትን የሚሰብክ ትልቅ ቲያትር ነው። የሁላችንም የምርቃቱ ቀን ሁላችንም ያስለቀሰ ቲያትር ነው፣ ሁላችንም እና ይሄ እንዴት ነው የሚሆነው? አንድ ቦታ ላይ መቅረት አለበት ወይ? ምናልባት መሀሉ ዳር የሆነ ቀን ከባድ አይሆንም ወይ? እኔ በእኔ ግምት ይመጣል ባይ ነኝ። አሁን ለምንድን ነው እንግዲህ በደርግ ዘመን የነበረው ስርዓት አስተዳደሩ ይክፋም ሚልማም ኢትዮጵያ በፍቅር ኢትዮጵያዊነት ስሜት ሁሉም በአንድነት የነበረው ነው።
ከዛ በኋላ የመጣው አስተዳደር ሲመጣ ያንን ኢትዮጵያ የምትባለዋን ነገር ለማፍረስ ምን እንጠቀም የሚለው ዘዴ መጥቶ ነው በተቻለ መጠን ኢትዮጵያን በዘር እከሌ ዘር አንተን በድሎሃል፣ እከሌ አንተ ልክ አይደለም፣ የከሌ ዘር እንዲህ ነው በሚል ያንን እንዲዘራ ተደረገ። ያ ዘር ነው የዛሬ 30 ዓመት የተዘራ ዘር ነው። ከዛ በፊት ያልነበረ ያንን አብቅሎ ያ ወጣት በሚያድግበት ወቅት ይህንን ነገር እየሰማ አደገ። ከዛ በኋላ መመለሱ ጊዜ ይፈጃል። የተደረገውን ያህል ግን ሰዎች በፍቅር ቆሙ። የነሱን ይሄ ዘር እኮ እንደዚህ ነው በደሉ የተፈጸመው ይሄ ነው፣ ያ አባቶቻችን አያቶቻችን የበደሉትን ነገር በደሉም ከተባለ ብኛ ልንጠየቅ አንችልም። አሁን ግን በጋራ ሁላችንም በፍቅር መኖር አለብን። አንድ ኢትዮጵያዊ የሆነ ሰው ገሙጎፋም ሄዶ ባህር ዳርም ሄዶ መቀሌም ሄዶ ወደ አሶሳም ሄዶ ጅማም ሄዶ ኖሮ አገሬ ነው ብሎ አግብቶ ሰርቶ ነግዶ አትርፎ ልጆቹን አስተምሮ የመኖር መብት አለው። ያ መሬት የሁላችንም ነው። አንተ የዚህ ወደና አይደለም የአንድ ዘር ተወላጅ ይሆን ነው። ስለዚህ ኢትዮጵያ የምትባል ሀገር አለች። ኢትዮጵያ ሁላችንም በእኩል የምንኖርባት ሀገር መሆን አለባት የሚል ሐሳብ አለ። በዚህ የተነሳ ቲያትሩም ኪነጥበቡም እንትኑ ብቻ እኮ አይደለም፣ የቲያትሩ መኖር ብቻም አይደለም። አንተ እኮ ተነስተ በቃ አዲስ አበባ ከፋኝ ልክ አሜሪካ ነገር 52 ስቴት ነው 52 ሀገር እኮ ነው ያለው 50 ሀገር ነው ያለው። ከተነስተ አንተ ከአላስካ ተነስተ ካሊፎርኒያ ትመጣለህ። ከዛ ተነስተ ሲያትል ሄዳለሁ ትላለህ። የለም አልፈልግም ወደ ኒውዮርክ ሄዳለሁ ትላለህ። በሄድክበት ሀገር አገር ነው። አንድ አይነት አስተዳደር ነው። የጋራ የሆነ ቋንቋ አላቸው። ልዩነት አላቸው። አዎ ዌስት ኮስቱ ከኢስት ኮስቱ ይለያያል። ግን ሲኖር መብቱ ተከብሮለት የሰብአዊ መብቱ ህጋዊ ይሁን እንጂ በህግ መሰረት ይስራ እንጂ ምንም የሚሳደበው የሚቆጣው የሚገፍትረው ሰው አይኑር እንጂ ህጋዊ ፍቃድ ካወጣ መነገድ መስራት ይችላል። ስራ ተቀጥሮ መኖር ይችላል። ስለዚህ እንደዛ ነው መሆን ያለበት። እዚህም እንደዚህ ነበረ በፊት ነበር፣ አሁንም ይሆናል የሚል ተስፋ አለኝ። አብረን ከተመካከረን ተነጋግረን፣ ምክንያቱም እጃችንን ከጠቆምን የከሌ ጥፋት ነው ካል እዛ ላይ ሆናል በቃ እንደዚህ ጥፋቱ። ስለዚህ በተቻለ መጠን እነዚህን ወጣቶች በማስተማር አሁን አንድ የወጣ የኦሮምኛ ቲያትር አለ ስደታ የሚባል በጣም ነው የሚገርመኝ። በአማርኛና በኦሮምኛ ነው የሚሰራው። በአማርኛ ይተረካል። ይሄ በጣም ትልቅ እርምጃ ነው፣ ቀላል አይደለም። አሁን እኛ ንጉሥ አርማ ይሰራል። አሁን ደግሞ የጀመርነው ወይኔ አምባ አለ፣ ሀሁ ወይም ፐፑ ቲያትሮች አሉ። እነዚህን ወንድምዬ እኔ አንተን አልፈራም ነው እኮ የሚለው ሀሁ ፐፑ ላይ። እኔ አንተን አልፈራም፣ ያንተ ደም የኔ ደም ነው፣ ያንተ ስጋ የኔ ስጋ ነው፣ አንተን ጥዬ ወዴት ሄዳለሁ ነው የሚለው። ከትግራይ የተነሳው ወደ ጎሙጎፋ ሄደው። ስለዚህ በፍቅር አንድ እንሁን፣ መሳሪያችንን ሰብረን ማረሻ እናድርገው፣ ወደ ስልጣኔ እንሂድ። ዛሬ እኮ በአርቲፊሻል ኢንተለጀንስ ዓለም የመጠቀበት ዘመን እኮ ነው። ዛሬ መሬት ጠባናለች ብሎ ወደ ሌላ የሚሄዱበት ነው። ስለዚህ በጣም የረቀቀ እንትን እኛ እዚሁ እርስ በርስ የከሌ ዘር ብለን በጎሳ የምንጣላ ከሆነ ልክ አይመጣም። አውቃለሁ ብዙ ሰዎች በዚህ ጉዳይ ይስማሙበታል አይስማሙበትም። ግን የኔ ሐሳብ ይሄ ነው። በፍቅር በአንድነት ወጣቶች የማይሞቱበት፣ እናት ማትሞቱበት፣ እንደዚህ በዘር በሃይማኖት ሰው የማይገዳደልበት፣ ለስራ ለመልፋት አገር ትልቅ አገር አርሰን በደንብ ፋብሪካን በስልጣን የምናድግበትን አገር እንፍጠር ነው። እንግዲህ ምናልባት ቲያትሩን መነሻዬ የመጀመሪያ ጥያቄ ቲያትሩን እንሰራለን ስላልመለስክልኝ ነው። ቲያትሩን እንሰራለን፣ ጥበብ ነው። ጥበብ ደግሞ ሀገርን ትቀይራለች። የሰዎችን አመለካከት እንደምትቀይር እናምናለን። ሁለተኛ ደግሞ የጥበብ ሰዎችን ሰዎች ያደንቃሉ። በሚያደንቋቸው ሰዎች ሲነገሯቸው የማመን አቅም አለ። ይህን እናምናለን። አንድ አርቲስት አምባሳደርም የሚሆነው ለዚህ ነው። ካንሻፈፈ ይንሻፈፋል። ምክንያቱም ሰው እምነት በሱ ላይ ስላለ። ስለዚህ አዲስ አበባ ላይ ቲያትር እንሰራለን። ይሄ ቲያትር ግን አዲስ አበባ ላይ ነው የሚቀረው። በእናንተ ጊዜ ደግሞ ኢትዮጵያን እየዞራችሁ ነበረ ስታሳዩ የነበሩት። አሁን ተሰርቶ አዲስ አበባ ላይ ብቻ ሆነ ወይ የሚቀረው?
ምናልባት እንደዚህ አይነት ነገሮች ላይ አሁን በምናየው ሀገራችን ላይ በምናየው ሁኔታ እንግዲህ ከአንድ ቦታ ላይ ለመሄድ ስጋት በሆነበት ጊዜ ላይ ይሄ ቲያትር ለአዲስ አበባ ላይ ብቻ ነው ወይ የሚታየው? የአዲስ አበባ ሕዝብ ብቻ ነው ወይ የሚታነጸው ወይ ደግሞ ሰላም የሚሰበከው ለማለት ፈልጌ ነው። አዎ ነገርኩ እኮ መንቀሳቀስ ይቻላል። አዎ አይቻልም ነው የምልህ። ነገር ግን አይደለም ቲያትር ስራ ለመስራት ትልቁ ነገር ለመብላት እንኳን አንተ አንድ ቦታ ቢከፋ ሌላ ቦታ ሀገር ነውና መስራት መቻል አለብህ። ያን ለማድረግ አልተቻለም። ስለዚህ ሰላም ሊወርድ ይገባል። ጦርነት ሊቆም ይገባል። ጦርነት የሚቆም ከሆነ እኮ በመንግስትም መሳሪያ ባነሱ ኃይሎችም መካከል ይሄ ነገር ቢረግብ ሰላም ቢሰፍን አገር ብትረጋጋ መሄዱ መስራት ሄዶ ሲሰራ ደግሞ ይሄው ቲያትሩም ጥበቡም ኪነ ጥበቡም ሄዶ እንደ በፊቱ ቦታ አሁን የቋንቋ ችግር ነው እንዳንል ምክንያቱም በአማርኛ ቋንቋ ቲያትሩ ስለሚሰራ ምናልባት እዛ አካባቢ አማርኛ መስማት ስለማይፈልጉ ወይም ስለማይችሉ እንዳንል አማርኛ በሚሰሙትም አካባቢ ችግር አለ። ስለዚህ ያለው ትልቁ አማራጭ በሀገራችን ሰላም እንዲወርድ ማድረግ ነው። በምን ሰላም ይወርዳል? እኔ በበኩሌ በማስተምራቸው ተማሪዎች፣ በምቀርባቸው ሰዎች፣ በቲያትሬ እዚህ አካባቢ ባለው ሰላም የሚወርድበትን መንገድ እንደዚሁ አሁን በሚዲያ በተቻለ መጠን እንነግራለን፣ አቅም በፈቀደ መጠን። ሌላውም እንደዚህ አይን እየከፈተ ሲሄድ በፍቅር በሰላም በመነጋገር በውይይት በሰለጠነው ዓለም እንደሚደረገው ሁሉ መንግስትም ካለበት ረገብ ብሎ ጦር ያነሱትም ረገብ ብሎ ምክንያቱም አሁንም በመሳሪያ ኃይል የመጣ በመሳሪያ ኃይል ነው የሚወርደው። ሀገራችን በቃ ሁል ጊዜ የዚህ አይነት መንከባለል ስላለ እንዴት ነው እንደሰለጠነ ሰው ቁጭ ብለን ተነጋግረን ተወያይተን ይሄ ሊሆን የሚችለው የሚል እሳቤ ነው የሚያስጨንቀኝ። እና በዚህ የተነሳ ነው ጥበቡንም ዞሮ ለመስራት ዞሮ ለማድረግ የግድ ሰላም መውረድ አለበት። ሰላም እንዲኖር ደግሞ በተቻለ መጠን ያው በእንደዚህ አይነት አጋጣሚ በምናገኛቸው ለምሳሌ የሆነ አርት ካውንስል የሚባል በእኛ እና የአርት ፖሊሲ የማህበራት አደረጃጀት የሚል ነገር እየሞከር ነው። ኢትዮጵያ የሚል ስሜት እንዲኖር በአጠቃላይ ከየክፍለ ሀገራቱ ወይም ከየክልሉ ባለሙያዎች የሚወከሉበት አንድ የኢትዮጵያ የተውኔት ሙያተኞች ማህበር፣ የኢትዮጵያ የሙዚቃ ማህበር፣ የኢትዮጵያ ምናምን እያለ ኢቭን የኢትዮጵያ ጋዜጠኞች ማህበር ሲል ኢትዮጵያን ቢያንስ 8 ክልል እንደዚህ ሰፋ ያለ ቦታ የያዘ ሲሆን እንደዚህ አይነት መጠናከሩና የኢትዮጵያዊነት ስሜት የሚያመጣ ይሆናል። በእንደዚህ በሲቪክ ማህበራት በሙያ ማህበራት መጠናከር ኢትዮጵያ አዲስ አበባ ላይ ቁጭ ብሎ ኢትዮጵያ ማለት አይቻልም። ሌሎችንም መያዝ መቻል አለበት። በእንደዚህ አይነት ነገር ለምሳሌ የሰራተኛ ማህበር፣ የኢትዮጵያ ምናምን የሴቶች ማህበር እንደዚህ ሲባል ኢትዮጵያ ሲባል ሃይራርኪውን ጠብቆ የሚጓዝ አይነት ነገር ይሆናል ማለት እና ያ ኢትዮጵያዊነትን ያጣምራል የሚል ሌላው እሳቤ ነው ከጦርነቱ ባሻገርና ያንን አንድም ጸሎተኞችም በመጸለይ እኛም በተቻለ መጠን በሚደረገው ነገር የፖለቲካ ሰዎችም የኢትዮጵያን ምክንያቱም ካልተፋቀርን፣ ካልተዋደድን፣ ካልተዋሃድን በኢትዮጵያዊነት ስሜት ካልተንቀሳቀስን ድህነት ነው የሚወርሰን። እየሄደ ነው እኮ ዓለም በጣም በስልጣኔ እየገሰገሰ ትቶ ይህን ነገር ትቶ ሌላ ሀገር ሄዶ ከሌላ ሀገር ቀምቶ እያመጣ እንኳን በጣም እየመጠቀ ያለ ዛሬ ወደ ሌላ ወደ ህዋ የሚሄድበት ዘመን ሆኗል። እኛ ባለችን አገር ሰፊ የሚታረስ መሬት ሰፊ የሚሰራበት መሬት እያለ የሰላም አለመኖር አግቶናል። ስለዚህ በተቻለ መጠን አቅም በፈቀደ መጠን ሁሉም የየድርሻውን የሚያጣላንን የሚያለያየንን የሚከፋፍለንን እንደዚህ የሚያገዳድለንን ሳይሆን በፍቅር ወደ አንድነት የምንመጣበትን መንገድ መቀየስ አለበት ብዬ አስባለሁ። የኔን ታሪክ ልንገርህ፣ ምናልባትም ያንተም የሁላችንም ይሆናል። ለምሳሌ እኔ ስወለድ ወይም ደግሞ የተወለድኩ አካባቢ አባቴ ወደ ሐረር ጦርነት ሶማሌ ጦርነት ነበረ። እዛ ሄደ፣ ኤርትራ ሄደ፣ ሞተ። አባቴም በጦርነት ነው ያጣሁት። ከዛ በኋላም በትምህርት ሰዓት እያለን እንግዲህ ኢህአዴግም እስኪገባ ድረስ ጦርነት ነበር። ኢህአዴግም ከገባ በኋላ ጦርነት ነበር። አሁንም ደግሞ እስካሁን ድረስ ልጆችም ወልጄ ጦርነት ነው። የሰው ደም ሲፈስ ነው ምንሰማው በየጊዜው። አሁንማ ሞትን ለምደነዋል።
ለልጆቻችን ምንድነው የምንሰጣቸው? የትኛዋን ኢትዮጵያ ነው የምንሰጣቸው? እኛ የውጭ ጠላት እኮ የለንም። የውጭ ጠላት ቢኖረን በአሁን ሰዓት ምንድነው የምንሆነው? ይሄ ሁሉ ያሳስበኛል። ሁላችንም በኔ እድሜ ያለን በሙሉ ምናዝበት በቃ እድሜያችን በሙሉ ጦርነት ነው። የአፓ ጦርነት እዚሁም እርስ በርስ፣ ከዛ እንደገና ደግሞ የሶማሌ ጦርነት፣ ከዛ እንደገና የወያኔ ጦርነት፣ ከዛ ደግሞ የኤርትራና እንደገና ጦርነት፣ ከዛ ደግሞ አሁን የትግራይ ጦርነት። በቃ ጦርነት ነውና እውነትህን ነው። ለልጅ የሚተላለፍ ጦርነት ነው። እዚህ በእኛ ያብቃ ነው። አሁን ይህን ነገር በእኛ ያብቃ ነው። አሁን መሳሪያ ያነሱ ሰዎችም መንግስትም በተቻለ መጠን ወደ ውይይት የሚሄዱበት የሚነጋገሩበት፣ ሀገር ሰላም የምትሆንበት፣ ያ ያስተማረን ድሃ ገበሬ እንዲያው አርሶ አየር ተንፍሶ ልጆቹን አሁን ልጅ ወልደሃል፣ ተመልከት። በስንት መከራ ነው የምታሳድገው። ዛሬ ደግሞ ኑሮ በተወደደበት ሰዓት ዳይፐሩ ምግቡ ምኑ ብላ 18 ዓመት እናት አልቅሳ አጥብታ አሳድጋ በአንድ ጥይት ሲሞት ምን ያህል ነው? ይህንን አያዩም ወይ ነው? እነዚህ ሰዎች ጦር የሚያነሱ ሰዎች፣ መሳሪያ የሚያነሱ ሰዎች ይህን አይታያቸውም ወይ ነው? የ18-20 ዓመት ልፋት በአንድ ሰከንድ፣ በአንድ ቡሌት፣ በአንድ ጥይት ሰው ሲሞት። ስለዚህ እንዲያው ሁሉም ወደ ልቦናው ተመልሶ አሁን እኮ ከጥይቱም አልፈን ወደ መተራረዱ መተናል። ለምሳሌ እኛ እኮ ሰውን ዘቅዝቀን ያረድን ሰዎች ነን፣ የሰቀልን ሰዎች ነን። ይሄ ነገር ሊያስተምረን ይገባል። ነገ ለልጆቻችን ጥሩ ነገር ካላሳለፍን ምንድነው ያማል እኮ የእውነት ነው የሚያመው፣ ሁላችንንም ያመናል። ምክንያቱም እስከ መቼ ይቀጥላል? ይሄ የሁላችንም ስጋት ነው። እንግዲህ በጣም የገረመኝ ነገር ይሄ ሁሉ ባለበት በተለይ አሁን ሽማግሌ አሮጊቶቹ ዲቪ ይሞላሉ በየትኛውም መንገድ ከኢትዮጵያ ለመውጣት የሚያስቡበት ጊዜ ሆነ። ይሄ ሲሆን አንተ ደግሞ መምጣትህ የበኩሌን ላድርግ ማለትህ ተቃራኒ ነው። በጣም እኔ የእውነት እንደዚህ አይነት ሰዎችን አከብራለሁ። ውጭ ሆነ ከምትታገል ውጭ ሆነ ፕሮፌሰር ኃይሌ ገሪማ በአንድ ወቅት ላይ የተናገረው ነገር አለ። እዚህ ልጆችን አንቀባረ እየኖርክ ፖለቲካውን እንደፈለገ እየተናገርክ እዛ ግን ለሚያልቁ ሰዎች ለምንድን ነው ማናዝነው አይነት ሐሳብ ተናግሯልና እዚህ ቦታው ላይ መጥቼ ከሀገሬ ሕዝብ ጋር የሚሆነው ነገር ልታገል ሙያ በሰጠኝ እግዚአብሔር በሰጠኝ ጸጋ ልታገል ማለት ቀላል ነገር አይደለም እና በዚህ አጋጣሚ አመሰግናለሁ። እኔ ለሌሎችም ምለው እሳቤ ይሄ ነው። ባለው አቅም ሰው የበኩሉን ከወረወረ ዝም ብሎ እንዲህ ሆነን የሚለው ልክ ትንሽ ይከብዳል። ምክንያቱም እዛ ስትኖር የምትተነፍሰው አየህ። አሁን የሰራነው ቲያትር ላይ ወይኔ አምባ ላይ ልዑሉ ልሾም የተዘጋጀው ሰው ጠፋለሁ ነው የሚለው። አረብኛ አስተምረኸኛል፣ ስላስተማርከኝ ይሄዳለሁ ነው የሚለው። አይ ሀገሬ፣ አይ ኢትዮጵያ ይገርማል ነው የሚሉት። እና እንዴት አንተ የሀገርን ጠላቶች መጠለያ አድርገህ ተነስተህ ለመጠለል እነሱ ጋር ትሄዳለህ? ፈዱል ከሱል ይላል በአረብኛ። ምን የበከትክን ምን አስቀያሚ ሰው ነህ፣ እንዲህ ይደረጋል ይላል። ይሄ የመሰደድ እንትን ዛሬ የጀመረ አይምሰልም። ያሁን ቲያትር ከ500 ዓመት በፊት የነበረ የወይኔ አምባ ማለት ጎንደር ላይ ያለ ነው። ሌላው ግሸን ማርያም ነው፣ የግሸን ያለበት አምባ ነው። ሌላው ደብረ ዳሙ ነው። ነገስታት ከኢትዮጵያ በሙሉ ከኢትዮጵያ በአጠቃላይ የነገስታት ዝርያ ያላቸው ሄደው እዛ ላይ ነው የሚቀመጡት፣ ተራቸው ደርሶ መጥተው እስከሚሾሙ ድረስ። ኋላ በግራኝ መሐመድ በነ ዮዲት ጉዲት በውጭ ወራዶች ያው እየፈራረሰ ከዛ በራሳቸውም ጭምር ስርዓቱ ወጉ ልክ አይደለም በሚል ፈረሰ። ሁልጊዜ አሁንም ስርዓቱ በዛ ዘመን በጣም የሚገርም ነው። ግን ለነጋሲያን ብቻ ዘራቸው ከዳዊት ከሰለሞን ለሆነ ብቻ ዝርያ የሚሄድ ነው። ይሄ በአንድ በኩል ልክ አይደለም። ሌላው ሰው
በሐሳብ ልዕልና በሐሳብ ጉብዝና በጥሩ ለሀገር በሚጠቅም ነገር የሚመጡ ሰዎችን አይወክልም። ስለዚህ በራሱ ዘመን ፈረሰ። ግን የመሰደድ እኔ የነበርኩበት ካሊፎርኒያ ነው የሚባለው። ካሊፎርኒያ ውስጥ ሳን ፍራንሲስኮ በጣም የሚገርም ራሴላስ የሚባል ሆቴል አለ። ለምንድን ነው ራሴላስ? ማን ነው ራሴላስ የሚል በኋላ የተጻፈ መጽሐፍም አለው። ራሴላስ ለካ ኢትዮጵያዊ ነው። ከልዑላኑ አንዱ የነበረ ጠፍቶ ሄዶ በውጭ ዓለም የኖረ ልዑል ነው። በዛ በንጉስ በወይኔ አምባ ዘመን እና ይህንን የውጭ ደራሲዎች በጣም ጽፎታል። በጣም በሚገርም ነገር እኔ ይሄ ቲያትር እስከሚሰራ ድረስ ይህን ታሪክ አላውቀው። ነገር ግን ፈረንጆቹ ለጉብኝት ይመጣሉ፣ በቻርተር አውሮፕላን ይመጣሉ። ይህን ታሪክ ያጠኑ ምናምን መጥተው እዛ ድረስ በእግራቸው ሃይክ አድርገው ይሄዳሉ። በጣም በሚገርም ትልቅ የኢትዮጵያ ቅርስ የኢትዮጵያ ታሪክ ነው እና በፍቅር በአንድነት ኢትዮጵያን በሚያሸጋግር ነገር ምክንያቱም ወደፊት ለመራመድ ምን ጊዜ ያው እንደምታውቀው ወንጭፍ ወደ ኋላ ተጎትቶ ነው ወደፊት የሚስፈነጠረው። የኋላ ታሪካችንን ማወቅ አለብን። እነዚህ የሚበትኑን እነዚህ አገር እንድትከፈል የሚያደርጉ ሰዎችም የሆነ መርዝ ጭንቅላቶቻቸው ውስጥ ተበትኖ ነው። ስለዚህ ያንቺን ሀገር እንደምንም ብለን በመግባባት በፍቅር በአንድነት አንድ ላይ ብንሆን አንድ ላይ ብንሰበሰብ አንድ ላይ ብንጥር መከፋፈሉን ትተን የኔ ቦታ ናት፣ የኔ ክልል ነው፣ የኔ ሰፈር ነው፣ የኔ መንደር ነው፣ የኔ ሃይማኖት ነው ከምንል እኛ ሰዎች ነን፣ ኢትዮጵያውያን ነን። በአንድ ላይ በጋራ በፍቅር እችን ሀገር ማሳደግ ማለት የእያንዳንዳችንና የልጆቻችን የልጅ ልጆቻችን ማደግ ነው። አንጠቁም ነው አንጠቁም። ሁላችንም የራሳችንን ድርሻ እንወጣ ነው። አዎ። ስለዚህ መጥቶ ዳር ሆኖ አይዋጋ። አሁን አንዳንዴ እንትን ሲሉ ወጣቶቹ አሁን የአርሴናል ቲሸርት ለብሰው ለአርሴናል ቡድን ሲደግፉ አንዳንድ ውጭ ያሉ ሰዎች እንዴት እንዲሆናል እንዴት ለአርሴናል ይጫወታል እንዴ መሞት አለበት እንዴ እንደ አንዳንድ ነገሮች በጣም እንትን ይላሉና እሱ እዛ ውጭ ሆኖ ነው አብሮ ይምጣና ይሞክረው። ግን እንደዛው ከሚሆን እኔ ደግሞ በመልካም ሐሳብ በፖዚቲቭ ሐሳብ ሀገርን በፍቅር ለማሳደግ እዚህ በመጣ ባገለግል ብሰራ ይችን ሀገር ያ ያስተማረኝ ያ ያኖረኝ ያ በነፃ ነው ዩኒቨርሲቲ የተማርነው አይደለም እና እጅግ በጣም ግብር እየከፈለ ያስተማረው ህብረተሰብ በምን ላገል በምን ኢትዮጵያን ወዳለሁ ማለት ሌላ ምንም ነገር መጥቶ በማገልገል ለዚህ ነው በተቻለ መጠን በማገኘው አጋጣሚ ሐኪሞች አሉ። በጣም ደግሞ እግዚአብሔር ድል ቀንቶኝ መላውን አሜሪካን መዞር በተለይ ኢትዮጵያ ችግር ላይ በነበረችበት ጦርነት በነበረችበት ወቅት ህዝቧ በተለይ በአማራው አካባቢ ያለው ህብረተሰብ ሲፈናቀል መከራ ሲደርስበት በሌላውም አካባቢ ያሉ ለነዛ ገንዘብ ለመሰብሰብ በጣም በርካታ ስቴቶች ዞረዋል። ኢትዮጵያ በጣም ምርጥ የሆኑ በንግዱ ዓለም በስራው ዓለም በናሳ ላይ የሚሰሩ ጀግና የሆኑ ኢትዮጵያን ለማገልገል የሚፈልጉ አሉ። አንዳንዴ መጥተው የሚያገኛቸው አቶ ተመልሰው ሁሉ የሚሄዱ አሉ። አንዳንድ ጊዜ እዚህ ያለው ነገር ጠመም ያለ ወልገድ ቢሮክራሲ ናቸው። አዎ አንድ ዶክተር እንደሰማሁት መጥቶ በጣም ታዋቂ ዶክተር ነው ለሀገሬ ላገልግል ብሎ የሆነ ሆስፒታል ይጠይቃቸዋል። እሺ ግን አንድ ቀን በሳምንት ገንዘብ የሌላቸውን ሰዎች እኔ ነኝ የማክመው አለ። አይ በነፃ የሚባል ነገር የለም፣ ከፈለክ ደሞዝን ከፍላለን ደሞዝን ለነሱ ክፈልላቸው ብለውታል ይባላል። እና እንደዚህ ያለ አንዳንድ መሳሪያ ይዞ መጥተው የተለያዩ ነገሮችን ከቴክኖሎጂ ጋር የሚሄዱ ለማስተማር ወጣቶች የሚፈልጉ በጣም ብዙ አሉ ቦታና። ስለዚህ እንደነዚህ አይነት ሰዎችን ሰብስበው ሁሉም ደግሞ ውጭም ያለ ዲያስፖራውም ሀገር ውስጥም ያለ ፖዚቲቭ የሆነ ጭንቅላት ኖሮን በፍቅር በአንድነት መስራትን የሚል ነው። ለዚህም ነው የኔ አመጣጥና ባለኝ የሙያ ዘርፍ ምክንያቱም ኪነ ጥበብ ማለት ሁሉ ነገር ነው። እውነት ነው። ቲያትር ስናስተምር ኢትዮጵያዊነትን ነው የምናስተምረው፣ ቤተሰብ ማፍቀርን ነው የምናስተምረው፣ ስነ ምግባር ነው ማለት ታላላቅ ሰዎችን ማክበር ነው። የከረንት ኒውስን ለሰው ልጅ ያላቸው ፍቅር ትልቅ እንዲሆን ነው። እንኳን አይደለም ለሰው ልጅ ለእጽዋት ለእንስሳት ያላቸው አመለካከት ለየት እንዲል ነው። ዘመናዊ እንዲሆኑ በቴክኖሎጂ እንዲል ነው። ሀገር የሚያብብበትን ሀገር የሚያምርበትን የሚታደስበትን መንገድ እንዲፈጥሩ ለማድረግ ነው እንጂ የመከፋፈል የመበታተን ቢያችን
የተበታተነች ለመበታተን የተዘጋጀች ሳይሆን ለጥንካሬ ለአንድነት የተዘጋጀች ኢትዮጵያን በማዳበር በኩል የበኩል ድርሻ ለማድረግ ይቻላል። ገበሬው እኮ ዛሬም በእግሩ ነው። ዛሬም እኮ ስንት ነገር እናደርግልሃለን የተባለው ገበሬ እኮ ዛሬም እኮ በበሬ ነው የሚያርሰው። ያውም በሬ ሁሉ አጥቶ ተቸግሮ ብዙ ነገር ደርሶበት እና እንግዲህ ሀገርን ተሸክሞ ያለው ገበሬ ነው። እዚህ ላይ መስራት ስንችል የማይመለከቱን ነገሮች ላይ እየሄድን ነው ራሳችንን ያጣ ነው ብዬ አምናለሁ። ደግሞ ቢገርም እንደ አንድ ዲያስፖራ በጣም በሚገርም ሁናቴ ሁልጊዜ ልብ በቃ አሁን እዛ እያሉ ሌሎችም እንደኔ ወደ ገበሬው አንዳንዴ ዓመት በዓል ሲሆን እንደ ቄራ የሚታረድበት ቦታ አለ። ለምን ስታይ በግራና በቀኝ ሰፊ ማሳት አለ። እዛ እንግዲህ እኛ ሀገር አሁን አላቅም 85% ምናምን ነው ገበሬው። በፊት እንደውም 97% ነበር። አሜሪካ ነገር 3% ነው ገበሬው። ያ 3% ነው ሰርቶ አብቅሎ ምን ብሎ አዘጋጅቶ 97% አብልቶ ለሌላ ለውጪ ልኮ አንዳንዴ ተትረፍርፎ ይቃጠላል ምግብ በሚገርም እና መቼ ነው በስፕሪንክል ውሃው ብሎ አትክልቱን ሲያጠጣ ኢትዮጵያ መቼ ይሆን እዛ ያለው ገበሬ ሙሉ መሳሪያ የማረሻ የመጎልገያ የመዝሪያ የማጨጃ በኋላ ምርቱን ከግርዱ ለይቶ ጭዱን ከእንትን የሚወስድ መኪና ከተማ ድረስ የሚያመጣ የራሱ የአንድ ገበሬ ሀብትና ንብረቶች ናቸው። ገበሬ ሲባል መሬት ያለው ብቻ ሳይሆን እነዚህን ሁሉ ያሟላ ነው። እንደ አንድ ፋብሪካ ነው አንድ ገበሬ ስንት ጋሻ መሬት ይዞ ማለት ነው። እና የኛስ መቼ ነው በቃ ከተማውን ባየ ቁጥር ድልድይ ባየ ቁጥር ትላልቅ ስራዎችን ፋብሪካዎችን ባየ ቁጥር መቼ ነው እቺ ዘመን ያስቆጠረች 3000 አይደለም 5000 አይደለም የነ ሉሲን ታሪክ ስናይ ወደ 3.5 ሚሊዮን ዓለም ዘመን ያስቆጠረች ትላንትና የመጣች ነች እኮ የዛሬ 400 ዓመት አሜሪካ ነገር እና ያ ልብህ ይቆሰላል። እና ምንድነው መፍትሄው? ችግሩ ምኑ ጋር ነው ትላል? ማን ጋር ነው ትላለ? መንግስት ጋር ነው? ገበሬው ጋር ነው? ህዝቡ ጋር ነው? ወይስ ነጋዴዎች ጋር ወይም ደግሞ የጥቅመኞች ጥቅም ነው ይሄን ሁሉ የሚያባለው? እኔ ግን በጣም በሚገርም ችግሩ እኔ ጋር ነው ብዬ ማስበው ሁሉ ጊዜ ቴንክ ዩ። ምክንያቱም እጄን ወደዛ ሲስጉር ጊዜ አመልካች ጣት ሲያመለክት እኔ ነኝ። ለምን ሄድኩ? ለምን ተሰደድኩ? ምን ሰራው? ምን አደረኩ? ለዚች ሀገር ምን ፈጠርኩ ብዬ እኔን ነው የምወቅሰው። ሁሉም ሰው እያንዳንዱ ራሱን ከወቀሰ ከጥፋት እንድናለን። አለበለዚያ እከሌ ነው ብለን አንድ ሰው ላይ አንድ ነገር ላይ ምን ደፈድፍ ከሆነ አመሰግናለሁ። ትልቅ መልስ ነው የመለሰልኝ። ለኔም ማስበው ያለው ይሄ የሁላችንም ቢሆን ምናልባትም ዛሬ ምናያት ኢትዮጵያ በዚህ ደረጃ አትሆንም ብለን እናስባለን። ሁላችንም ራሱን ቢያይ በሙያ ረገድ እንኳን ሙያችን አሽቆልቁሎ መሬት ወድቋል። ማን ነው ተጠያቂው? እኔ ነው የምለው። በእኔ ዘመን ወርቃማ ዘመን ነበር። በሰባዎቹ በ80ዎቹ በ90ዎቹ በሚገርም አይነት የኢትዮጵያ ቲያትር፣ የኢትዮጵያ ሙዚቃ፣ የኢትዮጵያ ስዕል፣ የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ምናምን በጣም በሚገርም ልጆች በሙሉ የመጽሐፍ ዕቁብ ነበረን እኮ እያንዳንዳችን ዕቁብ 100 ብር በወር ከደረሰ መጽሐፎች በሙሉ 2 ብር ከ50 ትልቁ ውዱ መጽሐፍ ፍቅር እስከ መቃብር ነው 10 ብር። ያንን እኮ እያንዳንዳችን ቤት ሸልፍ አልጋ አሁን አልጋ ገዝቻለሁ የሚቀጥለው ሸልፍ ነው የምታስበው እና ሁልጊዜ እና ውይይት አለ የሆነ ቦታ ላይ እንደውም አንድ ቴሌቪዥን ላይ ያየሁት አንድ 10-12 የሚሆኑ ልጆች አሁን በየወሩ ጀምረናል እያነበብን ክሪቲክስ ከታሪክ አንፃር ምናምን ያለው። ስለዚህ እንደ ኪነ ጥበቡ በሀገርም ውድቀት ላይ እያንዳንዳችን ተጠያቂዎች ነን ብዬ ነው ማለት። ማን ላይ መጠቆም? ስለዚህ እኔ ነው መጠቆም። ሁሉም የራሱ ከላይም እስከ ታች ድረስ ሁሉም ራሱ ላይ ይስራ ነው። ወደ እንግዲህ ወይን አምባ እንሂድ። ወቅታዊ ስለሆነ ወደ ሌሎቹ በኋላ እንሄዳለን። ትልቅ ቲያትር ነው እንግዲህ መልካሙ ዘሪሁንን አለማድነቅ አይቻልም። ህንደኬ ትልቅ ቲያትር ነው። ህንደኬን የሰጠን ትልቅ ባለሙያ ነው መልካሙ። ንጉሥ አርማህ ከ24 ዓመት በፊት ተሰርቶ የነበረ ትልቅ ቲያትር ነው። ኢትዮጵያን የሚነግረን ህንደኬም ኢትዮጵያን ነው የሚነግረን። እንግዲህ ንግስት ህንደኬን ነው
የሚነግረን። አሁንም ንጉሥ አርማህም እንደዚሁ፣ አሁን ወይን አምባም እንደዚሁ በጣም ትላልቅ ቲያትሮች ላይ ነው። ዝግጅት ላይ አንድ ነገር ላንሳ። ምናልባት እንግዲህ ዳግማዊ አመለወርቅ ፈይሳና አንተ በረዳት አዘጋጅነት ነው። አንድ ሲምቦል አለ፣ ጨረቃ። ጨረቃዋ ብዙ ጊዜ እንደ አመለካከት ወይም ደግሞ ብዙዎች አባቶች እንደ ጨረቃ የጥሩ ነገር ምሳሌ አይደለችም። ምናልባት ጨረቃ ኑራ በኋላ ላይ ፀሐይ ብትወጣ ነገን ብራይት ወይ ደግሞ ብሩህ ነገርን ያሳያል ተብሎ ይታመናል። እና ጨረቃዋ እስከ መጨረሻዋ ድረስ አልጠለቀችም። ምን ነው የሚያሳየን? አስበዋል? በደንብ አላሰብኩበትም፣ ግን ትንሽ ማውራት እንችላለን። መልካሙ ዘሪሁን በጣም ጎበዝ ነው። ስራዎቹ በሙሉ በሀገር ላይ የተመሰረቱ ታላቅ ስራዎች ናቸው። በተለይ አሁን ደግሞ የጻፈው ጽሁፍ አለ አንድ ዶክተር መላኩ በያን የሚባል በጣም ድንቅ። ዶክተር መላኩ በያን በጣም አይታወቅም። ልዑል መላኩ በያን ድንቅ ኢትዮጵያዊ፣ ለኢትዮጵያ በእውነት ቀን ተሰጥቶት የሚመሰከርለት፣ ቀን ተሰጥቶት የሱ ቀን የሚከበርለት ነው መላኩ በያን። በተለይ በዳያስፖራው ዓለም በውጭ ዓለም ትልቅ አስተዋጽኦ ያደረገ፣ ኢትዮጵያ በማይጨው ጦርነት ስትታመስ የዓለምን ወይም የአሜሪካንም ሆነ እንግሊዝ ሀገር ጥቁር ህዝቦችን አስተባብሮ ለኢትዮጵያ ሊዋጉ እንዲመጡ ሁሉ ያደረገ፣ በርካታ ገንዘብ ያሰባሰበ፣ በዚያ ወቅት ለነበረው ዲፕሎማሲያዊ ከጃንሆይ ጋር ሆኖ ትልቅ ስራ የሰራ የኢትዮጵያ አምባሳደር ነው። ዶክተር ነው፣ ሜዲካል ዶክተር ነው። መጥቶ ማይጨው ድረስ ሄዶ ደግሞ ውጊያ ላይ ሄዶ መርዝ ጭስ በተጣለባቸው እንትን መድኃኒት ሁሉ በመስጠት በማከም የሚታወቅ፣ በኋላም ሂድ ብለውት እሱ ለልመና ወደ ውጭ ሄደ። ድንቅ ሰው ነው እና የእሱ ጉዳይ ብዙ አይነገርም። ይህን ግን ታሪክ ተመራምሮ ጽፏል። እናሳየዋለን። እውነት ዲያስፖራ መሆን ከተቻለ ከሆነ እውነት ኢትዮጵያውያን በውጭ ዓለም የሚኖሩ ከሆነ መኖር እንደ ዶክተር መላኩ በያን ነው። ለሀገር አልቅሶ፣ ለሀገር ሞቶ፣ ለሀገር ሰርቶ፣ ለሀገር ከፍሎ በሀሳብ ሳይሆን በቀምር ከእውነት ያደረገ ነውና ይህንን ሁሉ ጽፏል። ሌላው መልካሙን የሚለየው ነገር እና እኔ አንዳንድ ጊዜ ከጋሽ ጸጋዬ ጋር በባህሪ የሚያመሳስል ምንድን ነው፣ ቲያትሩን በንጉሥ አርማህም አይቼዋለሁ። እንደገና ደግሞ በዚህ በወህኒ አምባም አንድ ቀን ልምምድ አርፍዶ ወይም ቀርቶ አያውቅም። ሰምቻለሁ። ምርቃት አዘጋጁም ረዳት አዘጋጁም ከተዋንያኑ እኩል መጥቶ ሀሳብ ሰጥቶ የሚስተካከለውን ነገር አስተካክሎ በየቀኑ እና ጋሽ ጸጋዬን እጅግ በጣም ማደንቅበት፣ እሳቸው ዳይሬክተርም ጭምር ናቸው። እንዲሁ ዳይሬክተር ሲምቦል ይደረጋል እንጂ ከዚያ በኋላ ደግሞ ቲያትሩ በሚታይበት ቀን አንዲት ቀን አይቀሩም። በሳምንት 3 ቀን ነበር የምናሳየው ሀሁ ወይም ፖፑ። ዱላ ነበር። ሁል ቀን ተቀምጦ ከኛ ጋር መጥቶ ከርተን ኮል ላይ አብረው ህዝብን ተሰናብተው ህዝቡ እግራቸው ላይ ወድቆ በዛ ጊዜ ነበር ያን አይነት እና ልክ አሁን መልካሙ እንደዛ ነው የሚያደርገው። ዳግማዊ ፈይሳ በርካታ ቲያትሮችን አዘጋጅ፣ በጣም ትልቅ አዘጋጅ እና እድሉን ሰጥቶ ከሱ ጋር እንዳዘጋጅ ስለፈቀደልኝ በጣም እንደረዳትም ሳይሆን በእውነት እንደ ዋና አዘጋጅ ነው አብሬው የሰራሁት። በዚህ ላይ ዋናው ገጸ ባህሪያት ውስጥ እጫወታለሁ። በጠባዩ እጅግ በጣም ወርቅ ሰው ነው። መልካም ሰው ነው። ጥሩ ሃንድል ያደርጋል። በፍቅር ነው የሰራ ነውና ሽማግሌው ምሳሌ ናቸው። አንተ የተወንካቸው ገጸ ባህሪ ተምሳሌት ናቸው። አንድ ምሳሌ ናቸው። ዋርካ ናቸው። መጨረሻ ላይ ቲያትሩ የሚነግረን ያንን ነው። ያቺ ጨረቃዋን ጉዳይ ብቻ ስትከነክነ ነበርና የጨረቃ ጉዳይ በሲምቦሊዝም እንግዲህ አንተ ክፉ ነው እንዳልከው፣ ግን አፍቃሪያን ደግሞ ጨረቃ የፍቅር ምልክት ናት። ጨረቃ ነው ደም ጨረቃ ፍቅር ሲጭን በአንቺ ጨረቃ አንቺ ጨረቃዬ ነሽ። ምንድነው በጠራ ጨረቃ በኩለ ሌሊት አይኖቿ የሚያበሩ እንደ ከዋክብት ሳማት ሳማት አለው እቀፍ እቀፋት አላወላወልም ወጣቱም ታዘዘ ወገብና እጇን በእጁና እጁ ያዘ። በጠራ ጨረቃ በኩለ ሌሊት ወገብና እጇን በእጁና እጁ ያዘ። ጆሮ ግንዱ ሰማ በጥፊ ሲላጋ ወይ ጀማሪ መሆን ወይ ተማሪነት ይላሉ መምህሬ
አብዬ መንግስቱ ለማ እና ብዙ ጊዜ ጨረቃ ከፍቅር ጋር አብራ የተያዘች ነበር። አልነጋም ብዬ ነው። ጴጥሮስ ያችን ሰዓት ላይ ደግሞ ያሉ በቀዳዳ በኩል እና ጨረቃዋ ወታ የግራር ጫፍ ደግሞ ሰንጥቋታል፣ ቆርጧታል። ያ የሀዘን፣ የእንባ፣ የለቅሶ፣ የመከራ፣ የችግር ሲምቦል ነው። አያት ልጄ ጨረቃዋን ነው የሚሉት። ኢትዮጵያ ጋር ነው የሚያመሳስሉት። እንዲህ ነው፣ እንዲህ ተሰንጥራለች በጣሊያኖቹ። አንተ ደግሞ ሹምባሽ ባሻ የነሱ እንትን ሆነ ኢትዮጵያዊነትን ትገላል። ኢትዮጵያ የለችም ነው የሚለው። አሁን በጣም በታሪክ ይሄ ነገር ተደጋገመ ስል አሁን ይሄ በ1930ዎቹ ኢትዮጵያ የምትባል የለችም። ኢትዮጵያና ኢትዮጵያዊነት ሞቷል፣ ደቋል። ሙሉ እኔ ኮማንዳተሮች ጋር ነው እርሷ አያውቋትም። ያቺ እርሷ የሚያውቃት ኢትዮጵያ የለችም። ኢትዮጵያም አለች። ኢትዮጵያ የሞተችው አንተ ልብ ውስጥ ነው የሚሉት። በቃ አንተ ልብ ውስጥ ነው እንጂ የሞተችው ያቺ ኢትዮጵያማ፣ ያቺ የተገረፈች እናት፣ ያ ባሏ ለሀገሩ ብሎ የተሰደደ፣ ያ የኔን እጅ ተሳልመው ታቦት ነው ብለው ዛሬ የሄዱት ወታደሮች ኢትዮጵያ እነሱ ውስጥ አለች ይላሉ። ልክ እንደዛ ጨረቃዋ የመሰንጠረን መከራ ልክ እንዳልሆነ፣ ስርዓቱ ልክ እንዳልሆነ በዚያ በዳዊትና በሰለሞን ዝርያ የደም ዝርያ ብቻ የሚመጡ ናቸው የሚነክሱት የሚለው ስሜት ልክ እንዳልሆነ እና ያ ሁልጊዜ ደም የሚያቃባ መሆኑን በዛ የተነሳ ተራው ባላገር እርስ በርስ እነሱ በተጣሉ ቁጥር ዝም ብሎ ጎራዴ በተማዘዙ ቁጥር የሚፋጅ መሆኑን ያሳያል። እና በዚህ ላይም ያው ትንግርትም ስላለ አምባው ይፈርሳል የሚል እሳቤ ስላለ ያንን እሳቤም ይዛት ሲምቦላይዝ ታደርጋለች። ያው ብዙ ጊዜ እንደዚህ ፊልሞች፣ ቲያትሮች ሲሰሩ እንደዚህ አይነት ምስሎች ፎር ቦሪንግ ፎር ሻዶ ስለሚያዩ ወደፊቱን እንትን መከራ ችግር የሚገልጹ ስለሆነ ነው። አዎ በዛ እንግል ነው የሚያየሁት። ብርሃን በኋላ የለም፣ በጨረቃ ያልቃል። የኢትዮጵያ ዕጣ ፈንታስ እንደዚሁ ነው ወይ የሚቀጥለው የሚለውን ነገር ያው እያንዳንዱ ካራክተሮች የገጸ ባህሪያት ሲምቦሊካል ስለሆኑ ነው እዛ ውስጥ ያንተም ካራክተር፣ የንጉሱም ካራክተር፣ የሌሎቹም ካራክተር፣ የሴቷም በዚህ አጋጣሚ እንግዲህ እህታችን ሰላማዊት ደስታ በማረፏ በጣም ነው የምናዝነው። ትልቅ ባለሙያ ነበረች እና የእሷ ጓደኛ ትዕግስትዋ ሲሆን ነች እንግዲህ ዋናውን ገጸ ባህሪ የምትሰራው የኔ ተማሪ ያንተ ተማሪ ናት። ያንተ ተማሪ ያልሆነ ማን አለ? ሁሉም ካንተ ተማሪዎች ናቸው። እና እንደው አስችሏት አልሰማሁም ይሆናል እንግዲህ በማግስቱ ደግሞ ቅዳሜ ሰላምን ቀብራ እሑድ ዕለት ቲያትር ነበራት። እንግዲህ አልሰማሁም። እንዴት አልተሰራም? በሀዘኑ ምክንያት ሳይሰራ ቀር። አዎ ምክንያቱም ከባድ ነው፣ በጣም ከባድ ሀዘን ነው። በጣም የልጅነት ጓደኛ ናት። እንደገና ደግሞ ከዛ ሌላ ቲያትሩ ላይም ትጫወታለች እኮ ሰላማዊት። አዎ ስትጫወት ነበረ። ካስቶዝዳ እየሰራች ነው። ከዛ ሌላ እንደገና ሲያማት ነው ጌታቸው ታረቀኝ አስረኛው ንጉስ የሚል ቲያትር ደግሞ እኔ ማዘጋጀት ጀምሬ ነበር። ዛሬ ንግስቲቱን ሆና ነበር የምትጫወተው። እጅግ በጣም ቆንጆ አድርጋ የተደበቀ ፖቴንሻል ነበራት እና በቃ አሳሳቋ፣ ጫወታዋ፣ አነጋገሯ፣ ውጣ ውረዷ፣ ኃይለኛነቷም ሲነገር ታሪኳ ምናምን በቃ አንድ ቀን ከፍ አድርጋ አትናገርም። በቃ በጣም አሪፍ አድርጋ ጥሩ እየሰራን አንድ ወር ሁለተኛ ወር ምናምን በደንብ እየሰራን እያለ አንድ ቀን መጣ አለቀሰች። ምን ነው አልኳት። እንዲህ አድርጌ መስራት ሲጀምር ልክ በቃ ቲያትሩ እየሞቀ ሲሄድ ከዚህ በፊትም እንደዚህ በሽታ ወገቤን ያዘኛለች እና ምን ይሻላል በቃ አንድ ሳምንት ጠበል ልጠመቅና መጥቼ ሰራለሁ አለች። አንድ ሳምንት፣ ወር፣ 2 ወር፣ 3 ወር ሆነ። ከዛ እንግዲህ አጋጣሚ ሆና ብዙ ተሰቃይታለች፣ አረፈች። እና ይህን ማረፏን ደግሞ ልምምድ የኛውን ቲያትር እየተለማመድን እያለ ነበረ የሰማነው ነው። ለሷ ለትዕግስት ነው የተደወለላትና ትዕግስት እንደገና ሞተችብን። በጣም አዳራሽ ውስጥ በቃ ኦልሬዲ በቃ ፌንት አድርጋ ውሃ ተርከፍክፎ አሁንም ትላንትም ሄደን የቀበሩለትም አልቻለችም። እግዚአብሔር እንግዲህ ነፍሷን በገነት ያኑርልን። ከኛ ጋር አብራ ትሰራ ነበር። ቤተሰቦቹንም ጓደኞቹንም መጽናናት ይስጥልን። አሜን። 2 ነገሮች ይገርሙኛል። አንደኛው
አሜሪካን ሀገር፣ አውሮፓ፣ አውስትራሊያ፣ ካናዳ እንደዚህ አካባቢ ያሉ ሰዎች ወደ ኢትዮጵያ ሲመጡ ወይም ደግሞ ከኢትዮጵያ ሲወጡ ዲያስፖራ ነው የሚባሉት። አረብ ሀገር ወይ አፍሪካ ሀገር ያሉ ጀግኖቻችን ወንድምና እህቶቻችን ስደተኛ ነው የሚባሉት። ይሄን ነገር አስበው ታውቃለህ? በቃሉ ራሱ እዛም ያሉት በመቀበልና ባለመቀበል በጣም ብዙ ዲያስፖራ የሚለው ቃል ልክ ነው ልክ አይደለም በሚለው ብዙ አከራካሪ ነገር አለ። እንግዲህ አንድ ጊዜ ስም ከወጣም ይሄ ዲያስፖራ ማለት ከሀገሩ ተሰዶ በሌላ ሀገር የሚኖር ማለት ነው እንጂ ምንም ዲያስፖራ የሆነ ክብር ስደተኛ የሆነ ክብር የሌለው ማለት ነው። ያው ነው ክብርማ ስላልገባን ይሆናል እንጂ ክብርም አለው። አሁን እሱማ ዲያስፖራ ነው። እንግዲህ ለዲያስፖራዎች ተብሎም የተከፈተ ባንክ አለ። ዲያስፖራዎች ዌልካም ተብሎ ትልቅ አቀባበልም አለ። ግን ከስደት ተመላሾች ነው የሚባለው። ደግሞ ከአረብ ሀገር ሲመጡ ደግሞ ከስደት ተመላሾች ነው የሚባለው። እኔን ልዩነት ነው። ለምሳሌ አሁን እኔ ዲያስፖራ ኤጀንሲ አምባሳደር ፍጹም ነው ከዚህ በፊት የአሜሪካን አምባሳደር የነበረ በኋላም ካናዳ ኤጀንሲ ያለው በደንብ ጽፈት ቤት አለው በውጭ ጉዳይ ሚኒስቴር ስር እና ዲያስፖራ ሲባል የአረብ ሀገሩና የእስራኤል ወይም ደግሞ የሚድል ኢስት ወይም ደግሞ የቻይና ወይም ደግሞ የአሜሪካ ወይም አውሮፓ ተብሎ የተለያየ ነገር የለም። ከሀገሩ ወጥቶ የሚኖር ማንኛውም ዜጋ ዲያስፖራ ነው። ዲያስፖራ ማለት ትርጉሙ ከሀገሩ ወጥቶ በሌላ ሀገር የሚኖር ማለት ነው እንጂ ለስደተኛ እኮ ተሰዷል። ኢሚግራንት ነው። ሰዎቹም እኮ እዛ ምን ኢሚግሬሽን አይደል? በኢሚግሬሽን እውነት ነው። ከሀገሩ ከወጣ ስደተኛ ነው። ስለዚህ ስደተኛ ነው ሁሉም። ግን እኔ አሁን አንተ ስታጎላው ነው እንጂ አቀባበላቸውን ስደተኛ እኔ እንደዛ አላ እኔ እነዚህም በቃ ከሀገሩ የወጣ ከተወለደበት ከኖረበት ከቀየው ኢትዮጵያ ከምትባል ሀገር ከወጣ ሁሉም ሰው ዲያስፖራ ነው። የምን ዘሪውን የማዘር እዛ ላይ ነው እኮ አብዬ መንግስቱ እንትን ባሻሸብር በአሜሪካ ያ ነው ይመጣና የቦጃው ተወላጅ የጠራውት መንዜ ሸጎሌ ሻንቅላ ተብዬ መያዜ የግፍ እንደሆነ ያሰት ውሸት አቃተኝ ማንንም ከቶ ማስረዳት ቢቸግረኝ ጊዜ አንዱን ተጠግቼ ሻንቆን እንዲህ አልኩት ነገር የናስለች አላሳዝንም በሰው ጠብ ገብቼ በከንቱ ስደግም አውቃለሁ ከጥንቱም ነጭና ሻንቂላ በቂም እንደኖረ ሲዋጋ ሲጣላ እኔ ግን ሀበሻው በምን ወገልለይ በማይነካይ ነገር ለምን ልሰቃ ይላል። እዛ ሄዶ ሀበሻው ራሱ ኢትዮጵያው አንተም በጣም ኮንተ ነው ከሌላ እንትን ጋር ለመዋሃድ ያለበት እንትን ቀላል አይምሰለ አለመገዛታችን ይህ በጣም የሚገርም እኮ በጣም እኛ ሰልፍ ስንወጣ እኛ ሆ ብለን ሳን ፍራንሲስኮ ወይም ደግሞ ዋሽንግተን ዲሲ ብላው ስንል እኮ በሞተር ብስክሌት ታጅበ እንዳትነካ ተብለ ተፎክረ ጨፈረ ከዛ እንደገና የቤተ ክርስቲያን ዝግጅት ካለ ይሄ ጥምቀቱ ደመራው ታቦቱ ሴቶቹ በሙሉ ነጭ ለባብሰው ወንዱ እና በመስኮታቸው ግርም ከየት ምንድናቸው ነው እኮ የሚሉ ኢትዮጵያዊነት ማለት በጣም የፈለገ ነገር ቢሆን የማይሰበር የፈለገ ነገር ቢሆን የማይበታተን የፈለገ ነገር ቢሆን የማይከፋፈል ነው። እዛታ እንዴት ትላለ? ዳላስ እኮ ሄደን እኑ ስጋ እንግዛ ተብሎ ስንሄድ ትልቅ እኮ ሜንሽን ነው። ምን ብለህ እንዴ ብግራ ወደዛ በታይ ወደ ኢትዮጵያ በየት በኩል እንኳን እንደዚህ አታውቅም፣ ግን በትልቁ ቢልቦርድ የተጻፈው ቄራ ይላል። በአማርኛ ነው ያው ቄራ ተብሎ እና እዛ ላይ ወደ 15-20 ስፓኒሽ ነው የሚሰራው። ባለቤቱ ግን አበሻ። በየቦታው ሂድ ማህበር እቁብ አለ፣ እድር አለ። እንደው ቃሉን ስላመጣ በዛው ኢትዮጵያዊነት የሚለው ነገር ነው እንጂ አንድ ነው። ኢትዮጵያዊነት ኢትዮጵያዊ ቻይናም ይኖር ኩዌትም ይኖር ዋሽንግተን ዲሲ ኒውዮርክም ይኖር ካሊፎርኒያ ወይም ደግሞ ለንደንም ይሁን ፓሪስ አንድ ነው። ምንም የሚለያየው ነገር የለም። በዚህ እንኳን ያው እንደገና ዲስክሪሚኔሽን ሆኖ ግን ያው የመመለሱ ተጠርንቆ ከዛም እኮ ይመለሳል፣ ከአሜሪካንም ይመለሳል። ግን እንትኑ ምንድነው መሰለ ወደ ዘቅና ከፍ አድርገን የምናየው ነገር አለ። እንትኑና
እዛ ሲቀበሉ አሁን አሜሪካን ሀገር ስርዓት አለው። አሁን እንዲያውም ጋሼ ትራምፕ አበላሸው እንጂ አንዳንድ ነገር ትሄዳለህ፣ ትቀመጣለህ። የሀገሬ ፖለቲካ አልተስማማኝም ስትል የፖለቲካል አሳይልም ትጠይቃለህ። ከዛ ያዩልሃል። በእኔ ጊዜ በ2 ወር ውስጥ ካመኑበት ግራንት ያደርገዋል። ያ ሆነ ማለት አንተም ሚስት ካለ ልጆችም ካሉ መኖር ትችል። የመኖሪያ ፈቃድ ይሰጣል፣ የስራ ፈቃድ ይሰጣል። ከዛ በኋላ 5 ዓመት ጠብቀ ካርዱን ካገኘ በ5 ደግሞ ዜጋ ሆናለሁ ካልክ ደግሞ ዜግነት ትጠይቃለህ። ስርዓት አለው እንደ ሀገር ምናምን። ያው እንደ ሌላው ጥቁር ብትበደልም እንደዚህ አይነት ነገር አለ እና 24 ሰዓት ነፃ ሆነ ትኖራል። ትለፋል፣ ትሰራል። መከራህን አይተ ተፈትነ ትንሽ የምትላከው እዚህ ስትመነዘር ብዙ ስለሆነች እንጂ ሁሉ ሰው እዛ ይለፋል፣ ይኖራል። ትንሽ ደግሞ አውሮፓ ስትሄድ ጠጠር ይላል። ከዛ እንደገና ደግሞ እንደዚህ አሁን ሚድል ኢስት አረብ ሀገር ስትሄድ ደግሞ ወደዛ ልብስ ምኑ መቀየር አለበት። በቤት ስራ ስለሆነ ስራው ወረቀት የማግኘት አሁን ነው ትንሽ ሌጋላይዝ ሆኖ በሌጋላይዜሽን ነው የሚሄደው። በስድ መከራ ነው የሚካሄደው። በዚህ በድሬዳዋ በኩል በጅቡቲ በኩል ነው ወይም ደግሞ በጎንደር በኩል ነው ወይ በአፋር በኩል ነው እና ብዙ መከራ አይተ በሊቢያ በኩል ብዙ ሰው ሞቶብን ብዙ ባህር ተሻገረ ኢሊጋል ወይም ባልተፈቀደ መንገድ ስለሆነ እና ያንን ኮንሲደር በማድረግ እንጂ ከሀገሩ የተሰደደ የትኛውም ሰው ስደተኛ ነው። ይሄ ያስማማናል። ይሄ በዚህ ያስማማናል። ብዙ ጊዜ ደግሞ አንድ ምሳማት ነገር አለች ወይ ደግሞ ብዙ ጊዜ የሚታይ ነገር አለ። ለምሳሌ አንድ ሰው ከአሜሪካን ሀገር መጥቶ ኢትዮጵያ ቃለ ምልልስ ሲሰጥ ኢትዮጵያን እንዴት አገኘሃት ሲባል ኢትዮጵያ በጣም ጥሩ ናት፣ በጣም አድጋለች ካለ መንግስት ጋር ተጠግቷል ማለት ነው ይባላል። አይ እንደውም ብሶባታል፣ ኢትዮጵያ ጥሩ አይደለችም ካለ እዛ ጀግና ነው፣ እዛ ተመልሶ ሲሄድ ጀግና ነው። እዚህ ደግሞ እንዴት እንደዚህ ይባላል፣ እንዴት እንደዚህ ይላል የሚባል ነገር አለና ይሄ ግጭቶች እስካሁን ድረስ አሉ። መስተካከል ያለበት ትልቅ ነገር ነው። ምክንያቱም እያንዳንዱ ሰው የራሱ አመለካከት አለው። ያለውን አስተዳደሩ መንግስትን የመደገፍ መንግስትን የመቃወም መብት አለው በሀሳብ እስከመጣ ድረስ። እንደገና ደግሞ ምንም ነገር ላያመጣም ደግሞ በውይይት ወይም በኢንተርቪው ወይም በቤተሰብ ውይይት መብት አለው። እኔ ይህንን መንግስት በጣም ነው የምወደው ደስ ብሎኛል ማለት ይችላል። አይ መንግስት የሰራው ነገር ልክ አይደለም ብሎ ሊል ይችላል። የሚያመጣቸው ከዛ በኋላ እሳቤዎች ላይ መወያየት ይቻላል። ግን በፍቅር ደግሞ ወንድሙም ከሆነ ወንድም፣ ጓደኛ ከሆነ ጓደኛ። ግን እኛ ማህበረሰብ ውስጥ የለም እንጂ ይዘመትብሃል። አዲስ አበባ ሄጄ እንዲያው አፍ በሚያስጭን በእጅ በሚያስደግፍ ናቴ የኮሪደር ልማቱ ውበቱ የወንዝ ጎዳና የወንዝ ምናምን ካልክ ይዘመት ብሎ መጠቋቆም አለ። እንደገና ሄጭ ካልክም እንደዚህ ሆነ። የደጋፊ ሆነ ያለ ተቃዋሚ ያለ። ግን ሀሳብ ጥሩ ነው እኮ መወያየት። በምን ወደድከው፣ በምን ጠላው ተካታጎራይዝ ባይደረግ። ምክንያቱም ይመጣል ያያል፣ የሚያየው ነገር አለ። በጣም ደስ የሚል ነገር አለው፣ የሚያስከፋም ነገር አለ። ለምሳሌ ከተማው ሲታይ ውብ ነው፣ ቆንጆ ነው፣ በጣም ደስ ይላል። እኔ ምንም ማልክደው ነገር ነው። ከዚህ ጉዳይ ላይ ተነስተ ደግሞ እስቲ የሆነ ግንባታ ፍቃድ ልውሰድ ብለህ ደግሞ የሆነ ክፍለ ከተማ ስትሄድ 500 ሺህ ብር ካላመጣ ወይም 1 ሚሊዮን ደግሞ ይላል እና የኮራፕሽኑን ደግሞ ዝቅጠት ትነግራለህ። ልክ አይደለም፣ እንዲህ አይነት አሰራር ልክ አይደለም፣ እንዲህ መሆን የለበትም። ዲያስፖራ ኑ ስሩ፣ እንዲያርጉ ተብሎ መስራት ሲፈልጉ እንቅፋት፣ ጉቦ በጉቦ መከራ በመከራ እና ያን ስቃል ያንን ደግሞ ክፋት ልክ አይደለም፣ መስተካከል አለበት። እንዲህ ተደርጓል እንዲህ ብሎ ማለት መብቱ ነው። እና የሚጠሉህም ሰዎች አሉ፣ የሚወዱህም ሰዎች አሉ። ግን ብዙ ነገር በጣም አንዳንድ ጊዜ በደንብ ታንጀብል በሆነ ኮንክሪት በሆነ በሚታይ ነገር መነጋገር፣ መቃወምም መደገፍም መብት ነው። መብት ነው። ጠቅለል ለምታል አሁን
እኔ እንደ ቀልድ መጣት ማለት ሄጄ ትንሽ ጊዜ ቆይቼ እመለሳለሁ በሚል ነው። ግን ኦልሞስት አሁን እመላለሳለሁ እንጂ ኦልሞስት እዚህ ነኝ። ከዓለም ፀሐይ ወዳጆ ጋር ዓለምን እየዞራችሁ ትላልቅ ስራዎችን የጥበብ ስራዎችን ከሌሎችም እንግዲህ እነ አበባየሁ ታደሰም አሉ፣ ሌሎችም ትላልቅ ባለሙያዎች አሉና ትላልቅ ስራዎችን አበርክተሃል። እዚህም እንግዲህ ከዩኒቨርሲቲ ከወጣህ ጀምሮ መጀመሪያ ምንም እንኳን ዩኒቨርሲቲ ከመግባት በፊት ፍላጎት ወይም ደግሞ ማጥናት የምትፈልገው ከሳይንሱ ጋር የሆነ ቢሆንም ጥበብ ውስጥ ከገባ በኋላ ግን ማበረከት የሚገባህን ነገር አበርክተሃል በርካታ ዓመታትና ብዙ ስራዎችን ሰርተሃል። ብዙዎቹ ስራዎች ደግሞ እንዳልኩ ቅድምም ከኢትዮጵያ ጋር የተገናኙ ነው። መልካም ነገሮችንም በማድረግ ነው። ብዙ ተማሪዎችንም አፍርተሃል። ዛሬ ትላልቅ ቦታ ያሉ የኪነ ጥበብ ሰዎች፣ ጋዜጠኞች፣ ሌሎችም ሙያ ውስጥ ያሉ ሰዎችን አፍርተሃል፣ አስተምረሃል፣ ዋጋ ከፍለሃል። ከመጣህም በኋላ በቅርቡም እንግዲህ ፋዘር ጋር ጋሽ ተስፋዬ አበበ የክብር ዶክተር ጋርም ልጆችን አሰልጥና አስመርቃል። በቃ የመጣውበት ዓላማ ይሄ ነው ብለህ እናመሰግናለን። ይህን ሁሉ ስላደረክ አሜሪካን ሀገር ግን ፋርማሲስት ነበርክ። ስለዛ እናውራ። ቅድም እንዳልኩ ማትሪክ ከመውሰዴ በፊት ያው ፊዚክስ፣ ኬሚስትሪ፣ ባዮሎጂ የናቹራል ሳይንስ ተማሪ ነኝ። መሆን የምፈልገው በደንብ አጥንቼ ሜዲካል ዶክተር ወይም ደግሞ ፋርማሲስት መሆን ነው። ይሄ በጣም በፍቅር የምወደው ነበርና ግን በዚህ መሀል ቲያትሮችን አያለሁ፣ ሞክራለሁ። በቤተሰብም እንደዚህ ያንን ነገር ያን ያህል ግን የሚጥም ነገር አለ። ዘፈንም ዘና እያልኩ ነው እና ቲያትሮችን ሳይ በተለይ ኦቴሎን፣ ቴዎድሮስን የሎሬት ጸጋዬ ገብረመድህን እንደገና ደግሞ የአዛውንቶች ክበብን አሁን በድጋሚ በመታየት ላይ ያለውን ባልቻ አባነፍሶን እነዚህን ሁሉ ወደ ቲያትር ከመግባቴ በፊት ነው ያየኋቸው። በፍቅር ነው ማለት በጣም ተመስጬ እያንዳንዷን ታሪክ፣ ቦታ፣ ስራ ሁሉ በደንብ አድርጌ ነው ደግሞ እዛ ቦታ ላይ ለምሳሌ ባልቻን ሳይ ወሊሶ ስለነበሩ ሴቲንጉ ወሊሶ ስለ የዛ ሆኜ ነው፣ ቬኔሽያ ሆኜ ነው፣ መርቸንት ኦፍ ቬኒስን ወይም የቬኒሱን ነጋዴ በቃ ስመለከት በእንደዛ አይነት ለንደን ውስጥ ሆኜ ነው የማየው እና አይ ቲንክ በውስጤ ነበረ ታለንቱ። እንግዲህ አንድ የኪነ ጥበብ ሰው በውስጡ ታለንቱ ወይም ናቹራል ታለንት የምንለው የተፈጥሮ ችሎታ ሊኖረው ይገባል። ያን ስጦታውን መቼ ነው የሚያውቀው? አንዳንዱ በልጅነት እንደነ ቤቶቨንና እንደነ ሞዛርት ያውቃል፣ አንዳንዱ ደግሞ ጎልሙሳ ያውቃል፣ አንዳንዱ በስተርጅና ዘመኑ ማስተርፒሱን ይሰራና ያውቀዋል። ስለዚህ ያኔ ልክ አንዳንዴ ደግሞ ከምትችለው በላይ ማታቀው ነገር ይሆናል። በህይወት መስመር ላይ ብዙ በኔ ህይወት ላይ እስከዛሬ ባሳለፍኳቸው ጊዜያቶች በሙሉ በአጋጣሚ የተሞላ ነው እንጂ በጣም በፕሮግራምና በፕላን አይደለም። እና ጋዜጣ ላይ ስሜ ሲወጣ ግን እኔ የመረጥኩት 4 ኪሎ ሳይንስ ነው፣ ናቹራል ሳይንስ። እነሱ የመደቡኝ 6 ኪሎ ሶሻል ሳይንስ ነው። በቀጥታ ሬጅስትራሩ ጋር ነው የሄድኩት እና መነጽራቸው ኧረ እኔ እኮ እንደዚህ እዚህ እንኳን አይደለም ከፋካልቲ ከማን ነው ከዚህ ከካምፓስ ከፋካልቲ ከዲፓርትመንት መቀየር ባችል ዝቅ አድርገው ነው ጃኬት ኦር ሌቪት ነው ያሉኝ እና ምንም ምርጫ ስላለበት ምንም አማራጭ የለም ወይ መቀጠል። ጂኦግራፊ፣ ኢትዮጵያን ሂስትሪ፣ ፊሎሶፊ፣ ኢኮኖሚክስ እኔ ምኑንም ተምሬውም አላውቅም። እንግሊዝኛና ማትስ ብቻ ነው። ከዛ በቃ 1 ዓመት ሙሉ ከፍቴ ደግሞ በእኛ ጊዜ ያለውም ዩኒቨርሲቲ ሆኖ በዲግሪ የሚያስመርቀው ጎንደር ያለው በዶክትሬት የሚያስመርቀው ከ4 ኪሎ ሳይንስ እና ከአልማያ ዩኒቨርሲቲ በስተቀር ሌሎቹ በሙሉ ዲፕሎማ ናቸው። በዲግሪ የሚያስመርቀው ይሄ ነው። ስለዚህ አንድ 3000 ተማሪ 4000 ተማሪ ምናምን ከዛ ግማሹም ምሽክ ብሎ ለገና ይወጣል፣ በታሳስ ላይ ይባረራል። እና ያንን በጣም ማጥናት ነበረብኝ። አጠናው
አለፍኩ። ከዛ መምረጥ ነበረብኝ ዲፓርትመንት። ስለዚህ አይኤልኤስ ውስጥ ቲያትር አለ፣ የኢትዮጵያን ላንጉጅ ሊትሬቸር፣ ፎሬን ላንጉጅ ሊትሬቸር፣ ሊንጉስቲክስ አለ፣ ኤዱኬሽን አለ፣ ሎው ስኩል ለብቻ አለ፣ ሶሻል ሳይንስ ደግሞ ማኔጅመንት፣ ኢኮኖሚክስ ምናምን፣ ፖለቲካል ሳይንስ እነዚህ በሙሉ እኔ የማላውቃቸው ናቸው። ስለዚህ ለሁሉም ሰው አዲስ የሚሆኑ የቲያትር ለምን በዚህ ላይ ደግሞ ውስጤ እኮ ይወደዋል፣ ልቤ እንደዚህ ይፈልገዋል የሚል እና መርጬ ገባው። 16 ሆነን ነው ምንማር የነበረው። ከዛ መካከል ብዙዎቹ አሁን አርፈዋል። ኩራባቸው ደነቀ፣ ዮሐንስ ብርሃኑ ታዋቂው ደራሲ፣ የነቃሽ እና ሰው ደራሲ፣ ሌላው ሰይፈ ተስፋዬ የሚባል አሁን ካናዳ አለ፣ ጎበዝ ደራሲ ነው። ንጉሴ ታደሰ፣ ካሳ ወልደ ሰንበት የሚባል አለ፣ ኃይሉ ከበደ ጎበዝ እንደዚህ ፕሮሞተሮት ሮቦት እነሱ ሆነን ነው አብረን ሰራን። እንግዲህ ልክ ሁለተኛ ዓመት እያለሁ ነው ራስ ቲያትር መጫወት የጀመርኩት እና ያኔ ነው 25 ብር በመድረክ ያገኘሁት። ለ4 ሳምንት 100 ብር ተሰጥቶን በስፓ የተደሰትነው ደስታ አይደለም። በዛንም ቲያትር መረጥኩ አልክ? አዎ ገና ከመጀመሪያው ቀን ጀምሮ ከመረጥኩ ጀምሮ መቼ በጣም ልቤን ተደስተው እና በቃ መምህራኖቼ ደግሞ ደበበ ሰይፉን የሚያክል ጃይንት መምህር ነው። መንግስቱ ለማን እጅግ ታዋቂ ዲፕሎማት ናቸው። እንደገና ደግሞ ጸሐፊ ያላቻ ጋብቻ፣ የጠልፎ በኪስ፣ የጸረ ኮሎኒያሊስት ሹሚያ በቃ በዚህ ላይ ጎበዝ ገጣሚ ናቸው። በጣም እነ ፕሮፌሰር ተስፋዬ ገሰሰ ናቸው። በሚገርማ ፕሮፌሰር አቦና አሻግሬ፣ በላይነህ አቡነ በጣም ማን ያዘዋል እንደሻው ያኔ መምህር ነበርና በጣም በሚገርም ፈረንጆቹ ደግሞ ክሊፈርድ ኮከር፣ ጄን ፕላስቶ የሚባሉ በጣም የሚገራርሙ በጥሩነት ፕራክቲካሊ አንደኛ ቲያትራችንን ሰርተን እናሳያለን። በሳምንት በ50 ሳንቲም 5 ኪሎ አዳራሽና ፓልማከል ሁሌ ነው። እኛ ካፍቴሪያ ከሰዎች በፊት ቀድመን ነው የምንበላው። በአንድ ላይ ነው ስንጓዝ፣ ልክ እንደ ኮሪያ ዘማች ሁላችንም 16ታችን ሴት የለብንም፣ ወንድ ነው ሁላችንም። ሴቶች በውሰት ነበር የምናመጣው። አሁን አምባሳደር ጌፍቴ አባስያ፣ ጀማንሽ ሰለሞን፣ ኤልሳቤጥ መላኩ፣ የሻሾር በየነን እነሱን በኋላ እየመጡ ሴቶች መስራት ያለ ሴቶች ስለማንሰራ እነሱን ከሌላ ምናምን እየጋበዘን እናመጣለን። በዛ እየሰራን እንግዲህ በጥሩ ውጤት በዲስቲንክሽን ነው የተመረኩት። ከዛ በኋላ ነው አሜሪካን ሀገር ከሄድኩ በኋላ ያንን ፈልገው የነበረውን ነገር ለምን አልማርም ወደሚል ስሜት ሄድኩ፣ ተማርኩ። ከዛ በኋላ ካሊፎርኒያ ስቴት ውስጥ የምኖርበት ሀገር ትልቅ ሆስፒታል ውስጥ ኦክላንድ ሰሚት ኢምፔሽንት ፋርማሲ ውስጥ እዛ ለ18 ዓመት ተኩል ነው ያገለገልኩት። የሚገርም ነው። የመጀመሪያ ተማሪ እነማን ነበሩ? እዚህ በነበርኩበት ጊዜ መጀመሪያ ገና እንደጀመርኩ ለምን እንደመሰለ ቦረና ነጌሌ መምሪያ ኃላፊ ሆኜ ነው የሄድኩት። የባህል መምሪያ ኃላፊ ከአርሲ በኋላ ተመልሼ ልክ መጣሁ። ወዲያው ነው የመጣሁት። እዚህ ለመጀመሪያ ጊዜ ነው። ኢቨን ቦረናም ሲሄድኩ ለምንድን ነው ቦረና የሄድኩበት ትልቁ ምክንያት አሁን በቀደም አውሮፕላን ጣቢያው ሲመረቅ ምናምን በቃ በትዝታ እንትን አልኩኝ እና ያኔ ልዩ አይነት አስተዳደር ተጀምሮ ነበር። የአሰብ ራስ ገዝ፣ የድሬዳዋ ራስ ገዝ፣ ቦረና ራስ ገዝና አዲስ አበባ አስተዳደር የሚል ያኔ ነበር በደርግ ዘመን መጨረሻ አካባቢ። ከዛ በኋላ እዚህ መጥቼ እንዴት አይነት ወርቅ የቢሮ ኃላፊ ነው የገጠመኝ። የቲያትር ሰው የባህል ሰው አይደለም፣ የስፖርት ሰው ነው። አቶ ስንታየው በቀለ ይባላል። ድንቅ ሰው ነው። አንዳንድ ጊዜ ጥሩ አለቃ ሲኖርህ መንገድ ብሩህ ይሆናል እና ቢሮ አሳየኝ፣ ወንበር ተሰጠኝ፣ ተሽከርካሪ ደስ የሚል ምናምን። ግን አዳራሽ ነበረን፣ አይኔ አዳራሹ ላይ ነበር። ስለዚህ በምን ልጀምር ብዬ ትምህርት ቤቶች ትልቅ ያኔ ደግሞ ትምህርት ቤት የቲያትር እንቅስቃሴ የሙዚቃ እንቅስቃሴ በጣም እየጋለበት ጊዜ ነበር። ምኒልክ ትምህርት ቤት አንድ ሳይቃጠል በቅጠል የሚባል ቲያትር ተጀምሮ አረጋዊን ስፋ ተስፋዬ ገብረሃና ምናምን ይሰራሉ። አቶ መኮንን የሚባል ነበር የዛ እንትን ኃላፊ።
እዛ ያሉትን የሚኒ ሚዲያ እና የቲያትር ክበብ ተፈሪ መኮንን እንደገና ደግሞ አዲስ ከተማ ትምህርት ቤት ኮከበ ጽባ ከዛ አዲስ ከተማ ነው ቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ሄጄ ትንሽ የ3 የ4 ቀን ወርክሾፕ እና የሚጠናከሩበትን መንገድ ፈጠርኩ። ከዛ በኋላ የሄድኩት ክቡር ዶክተር ተስፋዬ አበበ ጋር ነው። ያኔ ትምህርት ማስተማር ሳይሆን ቲያትር መጫወት ነው። ሁሉ ጊዜ እነሱ ቲያትር መጫወት ነው እና እሳቸውም ነገርኳቸውን እንዲያዘጋጀው ትምህርት አለ። እንግዲህ አርሲ ነው የጀመርኩት ትምህርት። አሁን የአዲስ አበባ ባህልና የቲያትር አዳራሽ ኃላፊው ካሳዬ ገበየሁ የኔ ተማሪ ነው። አሰላ የእውነት? አዎ የአርሲ ልጅ ነው። እዛ ነው ያዘጋጀው የኪነት ቡድኑ ስለነበረ እዛ ነው ስለ ዓለም ቲያትር ታሪክ፣ ስለ አፍሪካ ቲያትር ታሪክ፣ ስለ ኢትዮጵያ ቲያትር ታሪክ ከጸሐፊዎቻቸው ከደራሲዎቻቸው ከቲያትር ቤቶቻቸው አንጻር ከዘመን አንጻር ምን ይመስላል፣ ከዛ በኋላ ተውኔት እንዴት ይጻፋል፣ ተውኔት እንዴት ይዘጋጃል፣ ተውኔት እንዴት ይተወናል፣ ሌሎችስ የአጋዥ ኃይሎች የድምፅ ባለሙያ ምናምን የሚለው ትልቁ ነው። ሌላ ከዛ ባሻገር እኔ የኪነ ጥበብ ኃላፊ ስለሆን በኪነ ጥበብ ውስጥ ደግሞ ቲያትር አለ፣ ሙዚቃ አለ፣ ስዕል አለ፣ ስነ ጽሁፍ አለ እና የስነ ጽሁፉ ሰው አበበ ኬሬ ይባላል። ከሱ ጋር ደግሞ ነግሬው እስቲ አብረን እንስራ በሚል ስነ ጽሁፍም አብረን ነበር። በጣም በሚገርም እነዚህን አሁን ታላላቅ እና ኃይለ መለኮት መዋዕል አስፋው ደምጤን ራሱ ጋሽ ደበበ ሰይፉን ማን ያዟል በቃ ያሉትን የቲያትር የማስታወቂያ ባህል ማስታወቂያና መርሃቤር ሚኒስቴር ነው የሚባለው ያኔ እዛ ያሉትን ጌታቸው ማን ጉዳይ ጋዜጠኞችን ትላልቅ የቴሌቪዥን ሰዎችን በማምጣት እንዲያስተምሩ ልምዳቸው እንትን እናደርግ ነበርና እና አበበ ገላጋይ ዛሬ ወደ 20 ምናምን መጽሐፍ የጻፈው የኛ ተማሪ ነው። በሚገርም በርካታዎች ዛሬ ትላልቅ ቦታ በጋዜጠኝነት ሙያ፣ በቲያትር ጥበብ፣ በፊልም ጥበብ ትልቁም ቦታ የያዙት እነሱ ናቸው እና የመጀመሪያዎቹ እነዚህን ተስፋዬ አበበ ክበብ የነበሩትን ኮከበ ጽባ ይማሩ የነበሩትን ከምኒልክ ትምህርት ቤት ነው እና ሀረገወይን ከምኒልክ ትምህርት ቤት አሁን ዶክተር ሱራፌል ወንድሙ መምህር ነው ውጪ እነሱና ጓደኞቹን ከኮከበ ጽባ ከዛ እነ ቴዎድሮስ ተስፋዬ እነ ተስፉ ብርሃኔን አብርሃም ቀናውን እና አስቴር የመሳሰሉትን በሙሉ በዚያን ጊዜ በአንደኛው ዙር ሰብስቤ አስተማርኳቸው ማለት ነው። ናስረስ እነ መቤት ወልደ ገብርኤል እነሱ ደግሞ ሁለተኛው ግሩፕ ነው። ሁለተኛው ግሩፕ ደግሞ በጣም ለየት የሚያደርገው አዜብ ወርቁ ምናምን ትንሽ ጎበዞችም ኃይለኞችም ነበሩ እና የሚማሩት ቀኑን ሙሉ ነው። እዚህ 5 ኪሎ ከብሔራዊ ሙዚየም ጀርባ ባለው ነው አሁን የወጣቶችና ስፖርት ቢሮ ምናምን ነው። እዛ ነው በጣም ሲመረቁ መጨረሻ ላይ ሲሰሩ ሳያቸው በሙሉ የሰሩት የሎሬት ጸጋዬ ገብረመድህንን ቲያትሮች ላይ ነው። ከከርሞ ሰው ከእናት ዓለም ጠኑ ከአሁ በስድስት ወር ከቴዎድሮስ ምናምን ነው የተሰሩት እና አንድ ስብሐተ ገብረ እግዚአብሔር 5፣ 6፣ 7 አለ እንደ ቴዎድሮስ ተሰማ የሚባል ልጅ የሰራው አሁን ካየው በኋላ በዛ ጊዜ ጋሽ ጸጋዬ ይቆጣል፣ ኃይለኛ ነው፣ እንደዚህ ግራጁዌትስን አይወድም ምናምን የሚባል ነገር ነበር። እኔ ይባላል ነው እንጂ ለምን አላየውም እንጂ ዝም ብዬ አንዳንድ ጊዜ ገና ግራጁዌት ስታውን ወጣትነት ስሜት አለ። አሁን ቢሆን ምናልባት አላደረገው ይሆናል። በቀጥታ ባህል ሚኒስቴር ያኔ እሱ የሚኒስትሩ አማካሪ ነው። ጸሐፊዋ ጋር ሄድኩና ጋሽ ጸጋዬን ለማነጋገር ነበር። ከዛ ምንድን ነው አለች። ልሳቸውን ለማገዝ ገባች። የሆነ ሰው ይፈልጋል ግባ በይው። ገባሁ። ቢሮ ረጅም ነው። ምን ፈልጋ ነው አለ። ግርማ ሞገሱ እንዴት በጣም ጋሽ ጸጋዬ በቃ ኢትዮጵያ ማለት ነው። ግሬስ አለው ኢትዮጵያ ማለት ነው። እንዲህ ብሎ ትንሽ ርቁመቱ ረጅም ነው። በጣም ከጋሽ ጸጋዬ ጋር ስትሆን በጣም አሪፍ ጆሮ ሊኖር ይገባል። ትዕግስት ሊኖር ይገባል። እርግት ብሎ አንተ ማታውቀውን ዓለም አንተ ማታውቃትን ኢትዮጵያን ነው የሚነግር። ከዛ ምንድን ነው
ተስፋዬ ሲማ እባላለሁ። የቲያትር ተመራቂ ነኝ እና በዚህ ባህልና ስፖርት የሚባል ቦታ ነው የምሰራው እና ልጆችን ወጣቶችን ቲያትር ማስተማር ጀምሬ ነበር። አሁን የሰሩት በብዛት ያንተን ቲያትር ስለሆነ መተህ እንድታይልኝ ነበር። የት ነው? 5 ኪሎ ድሮ ወሰከማ የነበረው ከባህር ኃይል ስፖርት ፊት ለፊት ከባህል እንትኑ ጀርባ ነው። ነገ ጠዋት 3 ሰዓት ላይ እመጣለሁ። ነገ ጠዋት 3 ሰዓት ነው። የተከፈተውን በር አይዘጋው አይመስለኝም። ሴትዮው ነው ዝጊውን ባላልኩም ምንም ማለት እሱንም እሺ አላልኩ። ባይ ምንም ሮጭ ከዛ ከባህል ሚኒስቴር ቁልቁለት እስከ አምባሳደር ሄጄ ከዛ ታክሲ ይዤ መጥቼ ልጆቹ እመጣለሁ ብሎ አልነገርም ለአለቃ አይነገርኩት። በቃ ስንለማመድ አመሸን። ለ3:10 ጉዳይ ሲል ሰማያዊ ፔጅ አለው መጣና ቆመ። ወጣን፣ ተቀበልን፣ ገባ፣ አየ። በጣም ነው ደስ ያለው። እጅግ በጣም ተደሰተ። በጣም በርቱ፣ ጥሩ ጅምር ነው፣ ጥሩ ነገር ነው። ብዙ ነገር ሊያሳስቷችሁና አተላ ሊያጠጧችሁ ይችላሉ። ጠንቀቅ በሉ። ብርቱ ጅምር ስላየሁኝ ደስ ብሎኛል። አንተ ግን ነገ ከሰዓት በኋላ ቢሮ ነህ አለ። ሸኝ ነው ተለያየን። ልጆቹ በቃ ምክንያቱም ጋሽ ጸጋዬን ማነጋገር እንደዚህ ቀርቶ ለማየትም ማትችለው ሰው ማታስበው ሰው። አዎ በነጋታው ሄድኩኝ። ከዛ ጉጫ ነው አፈር ጠርገህ እንዲህ አይነት ነገር መስራት እጅግ በጣም ያስከብራል። ጥሩ ነገር ነው እና ትናንትና ሚኒስትሩን አነጋግሬያቸው ነበረ። የዛሬ 15 ቀን ብሔራዊ ቲያትር የቲያትር ቤቶች በሙሉ ስራ አስኪያጆች፣ የኪነት አገልግሎቶች፣ የኪነ ጥበብ ባለሙያዎች እና የልጆቹ ቤተሰቦች ባሉበት እንዲመረቁ አለ። ደስ አለኝ። ከዛ በኋላ ነው በቃ ተከፈተ ማለት ነው። የተስፋዬ ሲማ ሰርቲፊኬት በየትኛውም ቦታ የሚያገለግል ሆነ ማለት ነው። ከዛሬ ድረስ አለ። አዎ በህይወት የሚቆጭ ነገር አለ ግን እኔ መጀመሪያ ደረጃ እነዚህ ነገሮች እኮ አስበህ አሰላስለህ የነገይቱን ኢትዮጵያ የኢትዮጵያ ቲያትር የኢትዮጵያ ስነ ጽሁፍ ፊልም የሚረከቡ ጀግና ምናምን ለማብቀል ተዘጋጅቻለሁ ብዬ አይደለም እኮ ያዘጋጀሁት። እኔ ትምህርቱንም ሳዘጋጅ እዛ ተኪዶ መስሪያ ቤቱ ስራ የለውም እንዴ እንዲህ ዝም ብሎ መዞር ብቻ ሊሆን ነው እንደ ስራዬ እንደ ቤት ተቀምጦ መመላለስ እንደ እኔ የሆነ ነገር መስራት አለብኝ ከሚል ልጻፍ እኔ የማውቀው ከዛ ደግሞ እኔ የማውቀውን ነገር እስቲ ለሰው ልንገር ነው እንጂ እንዲህ ዛሬን ስታያቸው ቤት በቲያትር ዓለም በፊልም ዓለም በጋዜጠኝነቱ በምናምን ትላልቅ ቦታ ኖሮ አሁን እነ ሽመልስ በቀለ ከነ ሶፊያ ጋር ተጋብተው ኑሮ መስርተው ምናምን በሚል እነዚህ አሁን እነ ሽመልስ አበራ እና አዜብ ወርቁ ልጅ ወልዶ ልጅ ምናምን እንደዚህ ያሉ የሚል እና አስረስ አሁን ትዕግስት ዋሲውን አትጋ አይደለም በቃ እኔ ነግራቸው ነበር። ከእናንተ መካከል አንድ ተዋናይ፣ አንድ አዘጋጅ፣ አንድ ጸሐፊ ከተገኘና ሌሎቻችሁ ደግሞ ጎበዝ ክሪቲካል ተመልካቾች ከሆናችሁ ድንቅሙያም ግን የኔ 99% እንግዲህ በውጭውም ዓለም አብረን ቅድም ጠቀስካቸው የተጓዙትን እና አበባዮ ታደሰን፣ ቴዎድሮስ ለገሰን፣ ተመስገን አፈወርቅን ብትመለከት በጣም በሚገርም እና አልማዝ ለመንን አውሮፓ አሁንም በቅርብ አብረን ሰርተን ነበርና በጣም ጥሩ ነው። እኔ የሚቆጨኝ ሳይሆን አላለም ለምሳሌ ባልሄድ ብዬ አስባለሁ። ባልሄድ እዚህ በጣም በቲያትሩ 4ቱም ቲያትር ቤት ሰራ ነበር። ቲያትር አዘጋጅ ነበር፣ የጋሽ ጸጋዬን ቲያትሮች፣ ሌሎችንም ቲያትሮች የማሞ ውድን ዮሐንስን። ግን በቃ ያው መሄድ ደግሞ ግዴታ ይሆን። የመጨረሻ አንድ ጥያቄ ልጠይቅ። ስራዎችህ ብዙ ናቸው። የተነሳህበትም ዓመተ ምህረት ብዙ ነው። እንደዚህ ስትታይ ግን ገና ጎረምሳ ነው የምትመስለው። ሚስጥሩ ምንድን ነው? ለመስራት መጓጓት ነው። አሁን አንተ አልከኝ ብዙ ሰርታል፣ ብዙ አድርጋል፣ ብዙ አስተምረ ለእኔ ምንም ገና ወደፊት ነው። አሁን በቃ የኔ ፍላጎት በነፃ ወጣቶችን ማስተማር፣ ማሰልጠን፣ መስራት፣ ማዘጋጀት፣ ተመልካች የሚመጣበትን መንገድ መፈለግ እና በቃ በዚህ መደሰት። ሀገር ኢትዮጵያ አይ እንደዚህ ነው። ኔጌቲቭ አላስብም። መጥፎ ነገር ወድቋል፣
ሞቷል ተሰብሯል የሚባል ነገር ኖ ይነሳል እንትን ይላል አበኩሌና እኔ አስተዋጽኦ ካደረኩ በቃ ምናምን ለምሳሌ ችግር ሳይገጥመኝ እኮ ቀርቶ አይደለም በጣም በርካታ እኔ ስለ ችግሩ ማውራትም ማየትም አልፈልግም እኔ ወደፊት መሄድ በተቻለ መጠን አይደለም ለማገልገል የሚችልበት መንገድ በማስተባበር መስራት ነው ለዚህ ነው ምንም ነገር የሚቆጨኝ ነገር የለም እንዲህ ምናምን እግዚአብሔርም ደግሞ በጥሩ ናቴ አላለም እድሎችን በጣም ስለተጠቀምኩባቸው በጣም አሪፍ ነው ለቲያትር ያለኝ ፍቅር ደግሞ ትልቅ ነው ያም ስለሆነ መሰለኝ እግዚአብሔር የፈጠረውን ቦታ እኔ እንጃ ሆስቴስ ወይም ፓይለት ካየው በላይ መላውን አውሮፓን 2 3 4 ጊዜ መጓዝ አሜሪካንን ከስር እስከ ላይ ማወቅ ካናዳን መዞር እነዚህ ነገሮች በሙሉ የማየት በቲያትር ገንዘብ ሳልከፍል ከመጣሁ እንኳን ኦልሞስት ወደ 5-6 ጊዜ ነው ተመላለስኩት አሁን መጨረሻ ሄድኩት ባለፈው የሲድ የሚባል ሶሳይቲ ኦፍ ስታብሊሽ ኢትዮጵያን ዳያስፖራ የሚባል ትልቅ ድርጅት አለ የተሸላሚዎች በአርት እኔና ሮፍናን ነበርና እዛ ጋብዞኝ ምናምን መጣትና መስራት የምፈልገው እና ለማዘን ለመጨነቅ ለመሰቃየት ምናምን ቦታ ለራሴ አልሰጠው ቅርብ አይደለም አዎ በቃ አንድ ነገር እንኳን መጥፎ ነገር አለ ደርሶብኛል ግን ወዲያውኑ ገለብጠዋለሁ ሚስጥሩን መኪና መንዳት አዲስ አበባ ውስጥ ስቃይ ነው ምንም ሲሳደቡ በዚህ በኩል ነው እሱን ግን በቃ ዛሬ ጠዋት እግዚአብሔር ቀኔ እንዳይበላሽብኝ አንተ እርዳኝ ምናምን እሺ ሲሰደቡ እሺ አመሰግናለሁ ምናምን የሚያናድዱ ለምሳሌ እኔን ከሚያናድዱ ነገሮች አንዱ የሰዎች ቀጠሮ አለማክበር ነው በቀጠሮ ላይ ያለኝ እንትን በጣም ትልቅ ነው እኛ ሀገር ተበላሽቷል እዚህ ብቻ አይምሰል እውጭም ሀገር ስራ ሰዓት ደቂቃ ማርፈድ አችልም እንደዚህ ሀገር ተንዘላዝለ መምጣት የለም ሰዓት በሰዓት ነው የሚከፈለው አረፍዱም ግን ስብሰባ እድር ቤተክርስቲያን ወይም ሰርግ ታውቃለህ ለሰርግ ለፈረንጅ የሚጠራውና አበሻ የሚጠራው 1 ሰዓት አይደለም ለፈረንጆቹ ስትልክ ለምሳሌ 8 ሰዓት ተገኙ ካልክ ለፈረንጆቹ 10 ሰዓት ብለህ ነው መጻፍ ያለብህ ምክንያቱም እነሱ ፓንክቹዋል ናቸው በሰዓቱ ነው የሚመጡት አበሻ ግን 2 ሰዓት አረ ያለምደው እዚህም ልክ አይደለም እዚህ የለመደውን ነገር ይዞት ሄዷል አዎ ባለስልጣኑ እስከሚመጣ የክብር እንግዳው እስከሚመጣ ምናምን የተባለ ይጠበቃል እዚህ ያየሁት ነገር መልካም ነገር በቤተ እምነቶችና በቲያትር ቤቶች ብቻ ነው በሰዓቱ የሚጀምር ሌላ ነገር ሁሉ እዚህ ሀገር በጣም እና አበክሬ መግለጽ የምፈልገው ኢትዮጵያውያን እባካችሁ አርቆ ማሰቢያ ያለን አይምሮ እንደምን ተሳነን ለማክበር ቀጠሮ ቸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር ብሏል ታላቁ የኢትዮጵያ ድንቅ ሙዚቀኛ ክቡር ዶክተር ጥላሁን ገሰሰና ድሮ ነው የተዘፈነው ድሮ እንዲያውም ሰዓቱ ጥሩ ነበር ያን አሁን እየተበላሸ መጥቷልና ሀገር ለማሳደግ በፍቅር ለመጓዝ በጥበብ ለመሻገር ሰዓት እናክብር በጣም ጥሩ አንድ ትዝብት ወደ ብሔራዊ ቲያትር እንድትነግርልኝ በዛው ምንም እየነገርኩ ነው ማለት ነው አንድ ነገር ፕሮግራማችንን እናጠቃል ትላንትና ቲያትር ሳይ ከዚህ በፊትም ያጋጠመኝ ነው ቲያትር እየታየ ከጎኑ ባርና ሬስቶራንት አለ ግራር ውስጥ ቲያትር እያየን ሙዚቃ ይሰማል እውነት በጣም እኔም ሲጫወት ረብሾኛል ብዙ ሰው ሙዚቃውና ዳምጾች ቲያትሩን ንስማ ይል ነበር ምንድነው ያለችው ምንድነው ያለው ይሉ ነበር ምክንያቱም ሙዚቃው እየተሰማ ነበርና ይሄን ታዝቤያለሁ የመጀመሪያ ቀን አይደለም የተለያዩ ጊዜዎችም ሰምቻለሁና እንደ ትልቅ ቲያትር ቤት ታላቁ ብሔራዊ ቲያትር ነው የሚባለው ይሄንን መስማት ያማል ያሳፍራል በድፍረት ነው የምናገረው ምክንያቱም የሙያ ግዴታዬንም መወጣት ስላለብኝ ይሄን ነገር የኢትዮጵያ ብሔራዊ ቲያትር ያስተካክል እኔ ተናግሬያለሁ አንተም ነገርልኝ እነግራለሁ ችግሩ ምን ላይ እንደሆነ ይገባኛል ምክንያቱም የህዝብ ሽንት ቤቱና ባለሙያዎችም ሽንት ቤቶች መስኮቶቻቸው ተሰባብሯል ድንገት በር ሲከፈት ካልተዘጋ ከዛ ከጎን የሚመጣው ሙዚቃ አዳራሽ ውስጥ ይገባል እጅግ ነውር ነው ልክ አይደለም ቶሎ መጠገንና መሰራት አለበት ቲያትርም ክቡር ነው የመጣውም ሰው መከበር አለበት ብዙ መስተካከል የሚገባቸው አሉ ይሄን ጨምረን ሌላውንም ጨምረን ለቤቱ እንነግራለን
ክብር ይስጥልኝ። እጅግ በጣም ነው የማመሰግንህ። አክብረኸኝ ስለመጣ ይህን የመሰለ ካሰብነው በላይ ጥሩ ቆይታ ስላደረግን እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። በዚህ አጋጣሚ በቅርብ የከፈትነውን ወይኔ አምባ የተሰኘውን ቲያትር እሁድ በ8 ሰዓት ሁል ጊዜ አዲስ በተከፈተው የህፃናትና የወጣቶች ቲያትር ኮምፕሌክስ ፍላሚንጎ የሚገኘው ጋር ነው ያለው። ብቅ በሉ። ይህንን በዩቱብ ተከታተላችሁ ለዚህ ፕሮግራም ሰዎች ከደወላችሁ ለመጀመሪያዎቹ 30 ሰዎች እና ለዚህ ቤት ስታፍ በነፃ ቲያትሩን የምንጋብዝ መሆናችንን እንገልጻለን። ክብራት የሀሌታ ቴሌቪዥን ተከታታዮች እንግዲህ እኔን ሳያስፈቅድ ማስታወቂያ ሰርተዋል ተስፋዬ ሲማ። እንግዲህ እንዳለው ይሁንለት። ብትከታተሉት ወይም ደግሞ ወይን አምባ ቲያትርን ብታዩት ታተርፉባታላችሁ። በጣም የሚገርም ቲያትር ነው። ኢትዮጵያን የሚተርክ ኢትዮጵያዊነትን የሚናገር ትልቅ ቲያትር ነው። በዚህ አጋጣሚ ደራሲው መልካሙ ዘሪሁንን እጅግ በጣም እናመሰግናለን። እናንተም እስካሁን ድረስ አብራችሁን ስለቆያችሁ፣ ስላዳመጣችሁን፣ ስለተመለከታችሁን በጣም እናመሰግናለን። በሌላ እንግዳ እንገናኛለን። እስካሁን ካሳሁን ተስፋዬ ነበርኩ። መልካም